ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ማቴማቲክስ ፎር ማኔጅመንት ቻፕተር 2 ማትሪክስ አልጀብራ እና ኢትስ አፕሊኬሽን የሚለው ፓርት ላይ ነው የምንወያየው እና ከዚህ በፊት የሰራው ቻፕተር 1 ላይ ሊኒየር ኢኩዌሽን ኤንድ ዜር አፕሊኬሽን የሚል አለ። እሱን ካላያችሁ ገብታችሁ ማየት ትችላላችሁ። ዛሬ ስለ ማትሪክስ እና ስለ አፕሊኬሽኑ እናወራለን ማለት ነው። ስለዚህ መጀመሪያ ማትሪክስን ስንመለከተው ምንድነው ማትሪክስ ማለት? ኢትስ ሬክታንጉላር አሬ ኦፍ ሪል ነምበር አሬንጅድ ኢን ኤም ሮ ኤንድ ኤን ኮለመንስ ይላል ማለት ነው። ስለዚህ ሮው ምንድነው ኤም ብለን እንሰይመዋለን፣ ኮለመኑ ደግሞ ምንድነው ኤን ብለን እንሰይመዋለን ማለት ነው። ስለዚህ በእነዚህ ኢንተራክሽን መሰረት የምንፈጥረው ሬክታንጉላር አሬ ምን ይባላል? ማትሪክስ እንለዋለን ማለት ነው። ስለዚህ እነዚህ አሬንጅድ የሚሆኑት በውስጣቸው ምንድነው ሪል ነምበርን አካተዋል። ኔጌቲቭ ፖዚቲቭ ዜሮ ቁጥሮች በውስጡ ሪል ነምበር የሚባሉት እንዳለ ያካትታል እና እነሱን ያካተተ ሬክታንጉላር አሬ ምን እንለዋለን? ማትሪክስ ይባላል ማለት ነው። ስለዚህ ማትሪክስ ላይ ያሉ እያንዳንዱ ኮምፖነንቶች ኢን ዘ አሬ ኢዝ ሴድ ቱ ቢ አን ኤለመንት ኦር ኮምፖነንት ኦፍ ዘ ማትሪክስ። ስለዚህ እያንዳንዶቹ ምን ይባላሉ ማለት ነው? ኤለመንት ወይም ኮምፖነንት ብለን እንጠራቸዋለን እያንዳንዶቹን ኤለመንቶች በማትሪክሱ ላይ ያሉ። ስለዚህ ኮምፖነንት AI is located at the intersection of i's row and j's column ማለት ነው። ስለዚህ i የምትወክለው የመጀመሪያዋ ምንድነች? በዚህ ኮለመን በዚህ ሮ በዚህኛው ኮለመን ይገኛል ብለን እንወክላለን ማለት ነው። ለምሳሌ A1 2 ቢሆን የመጀመሪያዋ ምንድነው የምትወክለው? ሮ ነው ማለት ነው። ስለዚህ የመጀመሪያው ሮ ሁለተኛው ኮለመን ላይ ማለት ነው። ለምሳሌ እዚህ ጋር ያለውን ኤግዛምፕል ብንመለከተው እቺ 1 ምንድነች? ኦርደሯን ብትናገሩ ኤ የመጀመሪያው ሮ ላይ የመጀመሪያው ኮለመን ላይ ትሆናለች ማለት ነው። ስለዚህ ምኑን ነው የሚያሳየን? የመጀመሪያው ሮ አይ ዜሮን ይወክላል፣ ሁለተኛው ጄዝ ኮለመንን ይወክላል ማለት ነው። ስለዚህ the numbers ይላል of row m and the number of n of the array give the order። ስለዚህ m by n የሚባል ኦርደር እናገኛለን ማለት ነው። ስለዚህ እዚህ ጋር ስንቆጥረው ምንድነው ሮ አንድ አለ፣ ሁለት አለ፣ ሶስት አለ። ስለዚህ ሶስት ምን አለው? ሮ አለው ማለት ነው። 3 ባይ ስንት ይሆናል ማለት ነው? ኮለመኑን ስንቆጥረው 1 2 ማለት ነው። ስለዚህ 3 በስንት የሆነ ኮለመን አለ ማለት ነው? በሁለት ማለት ነው። ስለዚህ ማትሪክስ ኦርደራችን የምናገኘው በኮለመንና በሮ ባለው ኢንተርሴክሽን መሰረት ይሆናል ማለት ነው። ምናችንን የማትሪክስ ኦርደራችንን የሚሰጠን ማለት ነው። ከዛ ስንቀጥል ምንድነው ኢምፖርታንስ ኦፍ ማትሪክስ ነው የምናየው። ማትሪክስ ለምንድን ነው የሚጠቅመው ነው። ስለዚህ ማትሪክስ ማለት በአጭሩ ዳታዎችን ኦርጋናይዝ በማድረግ ስቶር ላርጅ ኳንቲቲ ኦፍ ዳታ ነው። ለምሳሌ አሁን እዚህ ጋር የምታዩቸው ሰዎች አሉ። እነዚህ ሰዎችን ብንመለከት ምንድነው በጣም ኦርጋናይዝድ ሆነዋል። ስለዚህ የራሳቸው ኮለመን የራሳቸው ሮ አላቸው ማለት ነው። ስለዚህ በዛ መሰረት የራሳቸውን ቁጥር ያውቃሉ እና ቢጠሩ ለመውጣት ይመቻቸዋል። ስለዚህ ለምሳሌ እቺ የመጀመሪያው ሰው ያለች እሱን ሰውዬ ብንመለከት በመጀመሪያው ምን ላይ ነው የሚገኘው? ሮ ላይ ይገኛል። በመጀመሪያው ኮለመን ላይ ይገኛል። ስለዚህ ኦርደራቸውን ለማወቅ ይጠቅማቸዋል ማለት ነው። ስለዚህ ላርጅ የሆኑ ዳታዎችን ለአከማችተን በአጭር ወይ ለመግለጽ ምንን እንጠቀማለን? ማትሪክስን ነው። ስለዚህ ማትሪክስ ሪፕሬዘንት የሚያደርግልን ምንድነው? ትራንስፖርቴሽን ሊሆን ይችላል፣ ስለ ዲስታንስ ሊሆን ይችላል፣ ስለ ኮስት ማትሪክስ ሊሆን ይችላል፣ ስለ ብራንድ ስዊቺንግ ነው። ይሄ ማርኮቭ ጄን የምንለው ማለት ነው። እሱን በዚህ ፓርት መጨረሻ ላይ እናየዋለን። ስለዚህ ለነዚህ ሁሉ ሪፕሬዘንት ለማድረግ እንጠቀማለን ምንን? ማትሪክስን ማለት ነው። ሌላኛው ደግሞ የማትሪክስ አይነቶች አሉ። ብዙ አይነት ማትሪክሶች አሉ። የመጀመሪያው ምንድነው? ቬክተር ማትሪክስ ነው። ቬክተር ማትሪክስ ማለት እሴ ማትሪክስ ነው። ኮንሲስት የሚያደርገው አይዘር 1 ሮ ወይም 1 ኮለመን ነው የሚያካትተው ማለት ነው። ስለዚህ m by n ሊሆን ይችላል ወይም 1 by n ይሆናል። ስለዚህ m by n የምንለው ማትሪክስ ምን ይባላል? ሮ ማትሪክስ ይባላል። ምኑ ብቻ አንድ ሲሆን አንድ ኮለመን ሲኖረው ማለት ነው። አንድ ሮ ሲኖር ለምሳሌ አሁን እዚህ ጋር ብንመለከት w -1 0 6 ይላል። ስለዚህ አሁን እዚህ ጋር ምንድነው አንድ ኮለመን ነው ያለው። ስለዚህ 1 አንድ በስንት ነው ይሄ ማለት ነው? 3 ሮ አለው። 1 2 3 ሮ አለው የለ። ስለዚህ 3 ሮ ስላለው ምን ይሆናል? 1 by 3 ማትሪክስ እናገኛለን ማለት ነው። ይሄ ምን ይባላል? ሮ ማትሪክስ። ምኑ ሮው አንድ ከሆነ። ሁለተኛው ደግሞ ምንድነው? ኮለመን ማትሪክስ ነው። ኮለመን ማትሪክስ ማለት m by 1 ማትሪክስ ይባላል። ይሄ ደግሞ ምንድነው? ኮለመኑ አንድ ሲሆን ነው። ሮው ስንት ነው? እዚህ ጋር ስንመጣ 1 2 3 4 ሮ አለው። ስለዚህ ምንድነው? 4 በ1 ይሆናል ማለት ነው ማትሪክሳችን የዚህኛው። ስለዚህ ኮለመን እና ሮ ማትሪክስ የሚባለው ቤዝድ ኦን the column and the row which consist 1 ነው። ስለዚህ አንድን ከያዘ
በሮ ያለው አንድ ከሆነ ወይ በኮለመን ያለው አንድ ከሆነ ምን ይባላል? ቬክተር ማትሪክስ ይባላል ማለት ነው። ቀጣው ደግሞ ማትሪክሳችን ምንድነው? ላይ ምንድነው? መጀመሪያ ትራንስፖዝ ኦፍ ኤም ባይ ኤን ማትሪክስን እንመልከተው። ወደ ቀጣው ታይፕ ከማለፋችን በፊት ትራንስፖዝ ማለት ምንድነው? ለምሳሌ ኤም ባይ ኤን የሆነ ማትሪክስ ቢኖራችሁ ትራንስፖዝ ስታደርጉት ኤን ባይ ኤም ይሆናል ማለት ነው። ስለዚህ ኦርደሩን መቀየር ማለት ነው። ለምሳሌ አሁን እዚህ ጋር ስንት ነው? ኦርደሩን ስናየው እዚህ ጋር አሁን ለምሳሌ 1 2 3 10 4 5 6 11 7 8 9 12 ይላል። ስለዚህ ይሄንን ትራንስፖዝ ስናደርገው የመጀመሪያው ምንድን ነበረ? ይሄኛው ሮ ነበረ። እዚህ ጋር ሲመጣ ምን ይሆናል ማለት ነው? ኮለመን። እዚህ ጋር የነበረው ምን ይሆናል? ሮ ነበረ። እዚህ ጋር ሲመጣ ኮለመን ትራንስፖዝ ያደርግን። ስለዚህ እዚህ ጋር የነበረው ኮለመን እዚህ ጋር ሲመጣ እዛ ጋር የነበረው ሮ እዚህ ጋር ኮለመን ሆነ ማለት ነው። ስለዚህ ትራንስፖዛችን ይሄን ይመስላል ማለት ነው። ስለዚህ እዚህ ጋር ኦርደሩ ስንት ነው? 3 ባይ 4 ነው። እዚህ ጋር ስንመጣ ደግሞ ምን ይሆናል ማለት ነው? 4 ባይ 3 ይሆናል ማለት ነው። ስለዚህ ሮና ኮለመኑ ይለዋወጣል፣ ኢንተርቼንጅ ያደርጋል። ስለዚህ ኤም ባይ ኤን የነበረው ማትሪክስ ኤን ባይ ኤም ይሆናል በምን ጊዜ? ትራንስፖዝ ስናደርገው ማትሪክሳችንን ማለት ነው። እሺ ቀጣይ ላይ ምንድነው? ስኩዌር ማትሪክስ ነው የምናገኘው። ስኩዌር ማትሪክስ ማለት ማትሪክስ ነው። ይሄ ማትሪክስ ምንድነው? the same number of ሮ እና the same number of ኮለመን ነው። ስለዚህ ለምሳሌ 2 by 2 ሊሆን ይችላል፣ 3 by 3 ሊሆን ይችላል። ሮ እና ኮለመኑ እኩል ሲሆኑ ወይም m = n ሲሆን ማለት ነው። እኩል ኦርደር ካላቸው ምን ይባላል? ስኩዌር ማትሪክስ ይባላል ነው። እዚህ ጋር ለምሳሌ ብንመለከት ይሄ ስኩዌር ማትሪክስ ነው። ሁለት ሮ አለው፣ ሁለት ኮለመን አለው። ስለዚህ ስኩዌር ማትሪክስ ይባላል ማለት ነው። ቀጣው ደግሞ ምንድነው? ናል ኦር ዜሮ ማትሪክስ ነው። ይሄ ምንድነው? ቀላል ነው። ሁሉም ኢንትሪዎቹ ዜሮ ከሆኑ ናል ኦር ኢምፕቲ ማትሪክስ ነው ማለት ነው። ምንም ኢለመንት የለው። ስለዚህ ኑል ወይም ዜሮ ማትሪክስ የምንለው ሁሉም ኢለመንቶቹ ዜሮ ከሆኑ ነው። ቀጣው ላይ ስንመጣ ደግሞ ምንድነው? አይደንቲቲ ማትሪክስ። አይደንቲቲ ማትሪክስ የምንለው ራሱን የቻለ ስኩዌር ማትሪክስ ነው። ስኩዌር ማትሪክስ ሆኖ ስኩዌር ማትሪክስ ማለት እኩል ኦርደር ያለው ማለት ነው። እኩል ኦርደር ያለው ማትሪክስ ሆኖ የመጀመሪያው ፕራይመሪ ዲያጎናል ኢንትሪዎቹ ምንድናቸው? ዲያጎናል ኢንትሪዎቹ የማትሪክሱ ምን መሆን አለባቸው? አንድ መሆን አለባቸው። አይደንቲቲ ያስባለውም ለዛ ነው። አንድ ዲያጎናል ኤሌመንቱ ላይ ያለው ማለት ነው። እዚህ ጋር ብትመጡ ዲያጎናል ኤሌመንቱ አንድ ከሆነ ምን ይባላል? አይደንቲቲ ማትሪክስ ይባላል ማለት ነው። ስለዚህ በማንኛውም ጊዜ ማንኛውንም ማትሪክስ በአይደንቲቲ ማትሪክስ ብታበዙት ምንድነው? ያንኑ ማትሪክስ ነው የሚሰጣል። ስለዚህ አይደንቲቲ ማትሪክስ ምንድነው? ኮሙታቲቭ ፕሮፐርቲ ማትሪክስን የምታሟላ ብቸኛው የማትሪክስ አይነት ነች። ስለዚህ አይደንቲቲ ከተባላችሁ ዲያጎናል ኤሌመንቱ አንድ መያዝ አለበት። እሺ ስንቀጥል ስካላር ማትሪክስ ነው። ስካላር ማትሪክስ ማለት ደግሞ ምንድነው? ስኩዌር ማትሪክስ ሆኖ where elements on the primary diagonal are the same and rest 0 ነው። ስለዚህ ስካላር ማትሪክስ ምንድነው? ስኩዌር ማትሪክስ ነው። ኦርደሩ ተመሳሳይ ሆኖ ሳለ ምንድነው እዚህ ጋር የሚለየው? በዲያጎናሉ ላይ ያሉ ኤሌመንቶች 3 አሁን እዚህ ጋር 3 አለ፣ አንድ አይነት ናቸው። ስለዚህ በዲያጎናሉ ላይ ያሉ ኤሌመንቶች አንድ ናቸው። ግን አሁን እዛ ጋር ቅድምም ስናይ አይደንቲቲ ማትሪክስ አሁን ስንት ነው ያመጣነው ነበረ? 1 1 0 0። ስለዚህ ዲያጎናል ኤሌመንቱ አንድ አምጥተነው ነበረ። ስለዚህ ስኬላር ማትሪክስ አይደንቲቲ ማትሪክስ ምን መሆን ይችላል? ስኬላር ማትሪክስ መሆን ይችላል። ግን ስኬላር ማትሪክስ ምንድነው? አይደንቲቲ ማትሪክስ መሆን አይችልም ይለናል። ስለዚህ ለምንድን ነው የሆነው? አይደንቲቲ ከሆነ ኤሌመንቶቹ አይደንቲካል ይሆኑ ነው። ስለዚህ ስኬላር ከሆነ አይደንቲቲ ማለት አንድ አይደለ ዲያጎናሉ። ስለዚህ ስኬላር ማለት ዲያጎናል ኤሌመንቶቹ አንድ አይነት ናቸው ነው። ስለዚህ አንድ አይነት ናቸው። ግን ስኬላር ማትሪክስ ግን አይደንቲቲ መሆን አይችልም፣ ምክንያቱም ይሄኛው ዲያጎናል ኤሌመንቱ አንድ መሆን ስላለበት። ቀጣው ደግሞ ምንድነው? ዲያጎናል ማትሪክስ ነው። ዲያጎናል ማትሪክስም ስኩዌር ማትሪክስ ነው እስካሁን። ስለዚህ ምንድነው? ስኩዌር ማትሪክስ የሆኑ ዲያጎናል ማትሪክስ ስኩዌር ማትሪክስ ነው፣ ስኬላር ማትሪክስ ስኩዌር ማትሪክስ ነው፣ አይደንቲቲ ማትሪክስም ስኩዌር ማትሪክስ ናቸው። ኦርደራቸው the same ነው። ስለዚህ ዲያጎናል ላይ ስንመጣ ምንድነው? where the element on the primary diagonal are consecutive and other 0። ስለዚህ ዲያጎናሉ ላይ ያሉ ምንድናቸው? ኮንሴኪቲቭ ኤሌመንቶች ናቸው፣ ተከታታይ ቁጥሮች ናቸው። እና ከዲያጎናሉ በታችና በላይ ያሉት ኤሌመንቶች ምንድናቸው? 0 መሆን አለባቸው የተቀሩት ማለት ነው። ስለዚህ ዲያጎናል ማትሪክስ ይሄን ይመስላል። ቀጣይ ላይ ደግሞ ምንድነው? ኢኳል ማትሪክስ የሚል ነው የምናየው። ኢኳል ማትሪክስ ማለት two matrices are equal only if they have of the same dimension if each element in A is identical to its corresponding element in B ይላል። that means if and only if Bij እኩል ነው
አይ ሚን ኤአይጄ እኩል ነው ቢአይጄ ነው ፎር ኤቭሪ ፔር። ስለዚህ እዚህ ጋር ኢኳል ማትሪክስ የምንለው ሁለት ማትሪክሶችን እኩል የምንላቸው ኦርደራቸው ተመሳሳይ ሲሆን 2 በ2 ከሆኑ ሁለቱም 2 በ2፣ 3 by 3 ከሆኑ ሁለቱም 3 by 3 መሆን አለባቸው። በተጨማሪ እያንዳንዱ ኮረስፖንዲንግ ኤሌመንቶቻቸው እኩል መሆን አለባቸው ነው የሚለው። ስለዚህ ለምሳሌ አሁን እዚህ ጋር ይሄ ምንድነው 2 by 2 ነው። እሺ ይሄኛው ምንድነው 2 by 2 ነው። የመጀመሪያውን ፕሮፐርቲ አሟሉ ምን የሚለው እንደ ሴም ዳይሜንሽን የሚለው። ሁለተኛው ደግሞ እያንዳንዱ ኤሌመንቶች አይደንቲካል መሆን አለባቸው በተመሳሳይ ኦርደር ላይ ያሉት ማለት ነው። ስለዚህ አሁን ይሄ ምንድነው እዚህ ጋር ያለችው አላሳያችሁ። ይሄ ኤአይጄ ቢአይጄ ለማለት የፈለገው ይሄ ነው። አሁን ይሄ ምንድነው ኤ12 ኤሌመንታችን ነው። አይ ሚን ኤ11 ኤሌመንታችን ነው። ስለዚህ እዚህ ጋር ስንመጣ ደግሞ ቢ11 ኤሌመንታችን ነው። ስለዚህ እነዚህ ሁለቱ እኩል መሆን አለባቸው ነው ምን ለመባል ሴም ማትሪክስ ለመባል ሁለተኛው ፕሮፐርቲ። ስለዚህ እዚህ ጋር ምንድነው ኤ11ም አንድ ነው ቢ11ም አንድ ነው። ስለዚህ እዚህ ጋር ምንድነው 1 እኩል ነው 1። ስለዚህ ሁለቱ ማትሪክሶች ምን መሆናቸውን አወቅን ነው ኢኳል ማትሪክስ ነው። ስለዚህ ኢኳል ማትሪክስ ለመባል ተመሳሳይ ዳይሜንሽናቸው ኦርደራቸው ተመሳሳይ መሆን አለበት። ሁለተኛ ኮረስፖንዲንግ ኤሌመንቶቻቸው አይደንቲካል መሆን አለባቸው ማለት ነው። ስለዚህ ሌሎቹንም ስታዩ 2 2 3 3 4 4 ይሆናል ማለት ነው። ስለዚህ ተመሳሳይ ነው እያንዳንዱ ኢንትሪያቸው። ቀጣይ የምናየው ምንድነው ማትሪክስ ኦፕሬሽን ነው። ኦፕሬሽን ላይ ምን አለ? የመጀመሪያው አዲሽን አለ፣ ሁለተኛው ሰብትራክሽን፣ ሶስተኛው መልቲፕሊኬሽን አለ። ከዛ ከአዲሽን እና ሰብትራክሽን እንጀምር። ስለዚህ ሁለት ማትሪክሶች ሴም ዳይሜንሽን ካላቸው ኮንፎርማብል ይባላሉ። ለምን? ለአዲሽን ነው። ወይም አዲሽንን ፕራክቲስ ለማድረግ ሁለቱ እንትሎች ተመሳሳይ ኦርደር ሊኖራቸው ይገባል ማትሪክሶች አዲሽንን እና ሰብትራክሽንን ለማካሄድ። ስለዚህ አዲሽን ፐርፎርም የምናደርገው ምንድነው? አድ የምናደርጋቸው ኮረስፖንዲንግ ኤሌመንቶችን ነው ከሁለቱ ማትሪክሶች ወስደንና and entering the set in the same row column position of the next matrix ነው። ስለዚህ በተመሳሳይ ኤሌመንቶቹ 2 by 2 ከሆነ የመጀመሪያውን a11ን ከa ወስጄ b11ን ከዛኛው ወስጄ ተመሳሳይ ኮረስፖንዲንግ ያላቸውን እደምራለሁ ምንን አዲሽን አፕላይ ለማድረግ ማለት ነው። እሺ ስለዚህ if a and b two matrix each of the size m by n then sum of a and b is m by n matrix c those ኤሌመንታር ነው። ስለዚህ ሲአይጄ ማለት ኤአይጄ ፕላስ ቢአይጄ ነው። ስለዚህ ሶስተኛው የምናገኘው ማትሪክስ ሪዛልቱ ምንድነው? ከዛው ጋራ ኦርደሩ ተመሳሳይ ነው የሚሆነው ምክንያቱም እኩል ኦርደር ያላቸውን ስለሆነ የምንደምረው። ስለዚህ ኤአይጄው እና ቢአይጄውን ስንደምረው ማንን ይሰጠናል ማለት ነው? ሪዛልቱን እናገኛለን ማለት ነው። እሺ ቀጣይ የምንመጣው መልቲፕሊኬሽን ላይ ነው። ማትሪክስ መልቲፕሊኬሽን ሲሆን በምንድነው? መጀመሪያ በኮንስታንት ልናበዛ እንችላለን። if k a real number and a is m by n matrix ነው ተባለ ዘንድ ፕሮዳክታቸው ምንድነው? k a ይሰጣል ተባለ። ስለዚህ አሁን አንድ ማትሪክስ አለ በሆነ ኮንስታንት ቁጥር ስናበዛው ነው። ለምሳሌ ማትሪክስ a ቢኖር በኮንስታንት ነምበር a እናበዛዋለን። ከዛ ሁሉንም ኤሌመንቶች ገብቶ በዛ ማትሪክስ ውስጥ ያበዛቸዋል ማለት ነው። ኦርደራቸው m by n የሆነ ማትሪክስ ለምሳሌ አሁን እዚህ ጋር a ስንት ተሰጠን? 6 5 7 የሚባል ማትሪክስ ተሰጠን። ኮንስታንታችን ስንት ነው? 2 ነው። ስለዚህ በሁለት ማብዛት ማለት ይሄን ማትሪክስ ሁሉንም ኤሌመንቶች ገብቶ በሁለት ያበዛዋል ማለት ነው። ስለዚህ 2a = 2 times 6 2 times 5 እና 2 times 7 አድርገን እናስቀምጣለን ማለት ነው። ስለዚህ 2 በ6 12 10 እና 14 ይሆናል ማለት ነው። ኦርደሩ አይቀየርም እንደዛው ነው። ስለዚህ 2a የዚህ ማትሪክስ ምን ይሆናል? 12 10 እና 14 ይሆናል ማለት ነው። እሺ ወደ ቀጣው ደግሞ ስናልፍ ቬክተር ባይ ቬክተር መልቲፕሊኬሽን ነው። ቬክተር ባይ ቬክተር መልቲፕሊኬሽንን ስናይ ደግሞ ምንድነው? ፕሪኮንዲሽኖች አሉት ይሄንን ለማድረግ። ስለዚህ ፕሮዳክት ኦፍ ኤቢ ዲፋይንድ ባይ ኢፍ ኤንድ ኤኒ ኢፍ the number of the column in a equals to the number of the row in b ነው። ስለዚህ እዚህ ጋር ማትሪክስ ቬክተር ባይ ቬክተር ለማባዛት ኦርደራቸው ለምሳሌ m by n እና n by p የሚባል ማትሪክስ ቢኖር እዚህ ጋር ይሄንን ለማብዛት ምን ማድረግ አለብን ነው? የመጀመሪያው ማትሪክስ ኮለም እና የሁለተኛው ማትሪክስ ሮ ተመሳሳይ መምጣት አለባቸው ለማባዛት ማለት ነው። ለመልቲፕሊኬሽን ፕሮፐርቲ አፕላይድ መደረግ አለበት። ስለዚህ if a is in matrix m by n matrix b should be n by b matrix ውስጥ መሆን አለበት ነው። እነዚህን ኤሌመንቶች ለማባዛት ማለት ነው ተመሳሳይ ኦርደር መኖር አለበት ነው። የኦርደር ሳይሆን የመጀመሪያው ሮ እና
የመጀመሪያው ኮለመን እና የሁለተኛው ሮ አንድ አይነት መሆን አለበት። ስለዚህ if this requirement is met a product of is said to be conformable to B for multiplication ነው። ስለዚህ የመጀመሪያው ኮለመን እና የሁለተኛው ሮ ከተመሳሰለልን ፕሮዳክሽን ፕሮፐርቲን አፕላይድ ማድረግ እንችላለን ማለት ነው። ስለዚህ the matrix resulting from multiplication has dimension equivalent to the number of row in A and the number of column in B ነው። ስለዚህ ለምሳሌ አሁን m by n ማትሪክስ እና n by p ማትሪክስ ቢኖረን እዚህ ጋር አሁን ማብዛት እንችላለን። የመጀመሪያው ኮለመን እና የሁለተኛው ሮ ተመሳሳይ ስለሆነ ስለዚህ ኦርደራችን የሚሆነው ደግሞ ምንድነው m by p ማትሪክስ ነው የምናገኘው ማለት ነው። ለምሳሌ እዚህ ጋር 2 by 3 እና 3 by 2 ማትሪክስ ቢኖረን 3 by 3 ስለተመሳሳለ 3 እና 3 ማብዛት እንችላለን ማለት ነው። ከዛ የምናገኘው ማትሪክስ ግን 2 by 2 የሆነ ማትሪክስ ይሆናል ማለት ነው። እሺ a row vector is written in the first position። ስለዚህ አሁን ቬክተር ያልነው ቅድም ምንድነው ወይ አንድ ኮለመን ያለው I mean one ኮለመን ሮ ያለው እና ወይ አንድ ምን ያለው ነው ሮ አንድ ሮ እና አንድ ኮለመን ያለው ማለት ነው። ስለዚህ እነሱን ብናባዛ ነው። ስለዚህ መጀመሪያ የምናባዛው ምንድነው ሮ ቬክተሩን እናበዛለን in the first position ላይ ይጻፋል። ከዛ ደግሞ ምንድነው ኮለመን ቬክተሩን in the second position ላይ የምንጽፈው ማለት ነው። እሺ each component of the row vector is multiplied by the component of corresponding component of the column vector to obtain the result is known as partial product ይባላል ማለት ነው። ስለዚህ partial product የሚባለው ለምሳሌ እዚህ ጋር አሁን ምንድነው መጀመሪያ ምን ነው የምንጽፈው ብለና ሮ ቬክተሩን እንጽፋለን። ከዛ ኮለመን ቬክተር ተጻፈ። እሺ ከዛ ይሄንን ከጻፍን ወዲያ ምንድነው የምናደርገው ፓርሻል ፕሮዳክት የሚባለው 3 times 2 4 times 5 minus 2 times 7 6 times 0 ይሆናል ማለት ነው። ስለዚህ ይሄኛው ምን ይባላል ፓርሻል ፕሮዳክት ነው እንደዚህ የምናስቀምጠው። ከዛ እቺ የመጨረሻው ሪዛልት ደግሞ ምን ትባላለች ኢነር ዶት ይላል። እዚህ ጋር ስንመጣ ኢነር ዶት ማለት the sum of all partial product ምን ይባላል ኢነር ዶት ነው። ምክንያቱም እዚህ ጋር አንድ ኢንትሪ የመጣችው ለምንድን ነው? እሺ የመጀመሪያው ላይ ስንመጣ ምንድነው ይሄኛው 4 by 1 ነው። ይሄኛው ደግሞ ምንድነው 1 by 4 ይሄኛው I mean እዚህ ጋር አዘዋወርኩት። ይሄኛው ነው ይሄኛው አንድ ሮ ነው ያለው 1 by 4 ነው። ይሄኛው ደግሞ ስንት ነው አራት ኮለመን ነው ያለው 4 by 1 ነው። ስለዚህ ኦርደራችን የሚሆነው 1 by 1 ማትሪክስ ነው ማለት ነው። ለዛ ነው አንድ ቁጥር የመጣችብን እዚህ ጋር 12 የመጣች አንድ ኢንትሪ ብቻ ይኖረው ማለት ነው ሪዛልታችን። እሺ ወደ ቀጣው እንለፍ። ማትሪክስ ባይ ማትሪክስ አሁን ቬክተር ባይ ቬክተር ነው ያየነው። አሁን ደግሞ ማትሪክስ ባይ ማትሪክስ እና የአሁኑ ኮንዲሽን ድጋሚ ነው የሚተገበረው። ተመሳሳይ ኦርደር ያላቸው መሆን አለ I mean የመጀመሪያው ኮለመን እና የሁለተኛው ሮ ተመሳሳይ መሆን አለበት ማትሪክስ ባይ ማትሪክስ መልቲፕሊኬሽንን አፕላይድ ለማድረግ። ስለዚህ ፕሪኮንዲሽኖቹ ይሄው በቬክተር ላይ ያየናቸው ናቸው። the number of column in A ከምን ጋር እኩል መሆን አለበት the number of in B ነው። ስለዚህ the first row of the first matrix will multiply the all column of the second matrix first row multiply first column to obtain the first row element of the product matrix ይላል። ከዛ ዘን ፕሮሲድ የምናደርገው ምንድነው እንደ ሴም ፋሽን ወደ ቀጣው እንሄዳለን ነው። ስለዚህ ይሄን ስናየው ለምሳሌ A B C D የሚባል ማትሪክስ እና እዚህ ጋር A B I mean እዚህ ጋር A አልኩት ኪው እናርጋት እቺን P እቺ ኪው P Y Z ብለው የኛው ስንት ነው 2 by 2 ማትሪክስ ነው። የኛው 2 by 2 ማትሪክስ ነው። ማገኘውም ስንት ይሆናል 2 by 2 ማትሪክስ ነው። ስለዚህ የመጀመሪያው ፈርስት ሮው ይሄኛው ሮ ፈርስት ኮለመኑን ያባዛል ማለት። ስለዚህ A times Q plus B times Y ይሆናል ማለት ነው። ከዛ ሁለተኛው ላይም ስንመጣ ምንድነው ይሄኛው I mean እዛኛው ጋርም ሄዶ ያበዛል። የመጀመሪያው ይሄኛው ይችኛዋን ከጨረሰ ወዲያ የመጀመሪያዋን ኮለመን ከጨረሰ ወዲያ ሁለተኛውን ኮለመን ያባዛል። ከዛ ይሄን ከጨረስኩ ወዲያ ነው ወደ ቀጣውም አልፈው ማለት ነው። ወደ ቀጣው ምንድነው ይሄኛውን ሮ በዚህኛው ኮለመን አበዛዋለሁ። ከዛ ይሄኛውን C times Q plus D times Y አደርጋለሁ። ከዛ ወዴት አልፋለሁ ወደ ቀጣው ይሄኛውን ኮለመን በዚህኛው ኮለመን አበዛዋለሁ ያኛውን ሮ ማለት ነው። ከዛ በዚህ ወይ
መልቲፕሊኬሽኑን መጨረስ ይቻላል ማለት ነው። ስለዚህ ኤግዛምፕል እንመልከት። እዚህ ጋር የመጀመሪያው ሮ እንትሉ ስንት ነው? 2 ሮ 3 ኮለመን አለው። 2 ባይ 3 ነው። 2 ባይ 3 ነው። ይሄኛው ደግሞ ምንድነው? 3 ባይ 2 ነው። ስለዚህ የምናገኘው አዲሱ ኦርደራችን ስንት ነው? 2 ባይ 2 ነው። ስለዚህ እዚህ ጋር ለማብዛት ምንድነው ማድረግ ያለብን? የመጀመሪያውን ኮለመን እንወስዳለን። 2 3 የመጀመሪያው ሮ ማለት ነው። 2 3 4ን በማይነስ 1 0 5 ነው የምናበዛው ማለት ነው። ስለዚህ ይሄን ስንሰራ የሚመጣው ምንድነው? 2 ታይምስ ማይነስ 1 ፕላስ 3 ታይምስ 0 ፕላስ 4 ታይምስ 5 እና የሁለተኛው ደግሞ እዚህ ጋር እንሄድና ምን እናደርጋለን? ይሄኛውን ከጨረስን ወዲያ ደግሞ በማንኛው እናብዛዋለን? በዚህኛው እናደርጋለን ማለት ነው። ስለዚህ ይሄንን ደግሞ ምንድነው? 2 ታይምስ 7 ፕላስ 2 ታይምስ 8 3 ሲደመር 4 ሲባዛ በአንድ እናደርጋለን። የቀጣውንም በዚህ ወይ እናደርጋለን ማለት ነው። ከዛ ቀጣው ላይ እንወርዳለን። ይሄኛውን ሮ በመጀመሪያው ኮለመን አበዛለሁ። 6 ሲባዛ በ1 አደርጋለሁ። ሲደመር 9 ሲባዛ በ0 ሲደመር 7 በ5 አደርጋለሁ። ከዛ ይሄኛውን ከጨረስኩ ወዲያ ደግሞ ወደዚህኛው መጣለሁ። እዚህ ጋር መጥቼ 6 ሲባዛ በ7 ሲደመር 9 ሲባዛ በ8 ሲደመር 7 በ1 አደርጋለሁ ማለት ነው። ከዛ ይሄንን ስንሰራው ይሄው 2 ባይ 2 የሆነ ማትሪክስ አገኛለሁ ማለት ነው ሪዛልት። ስለዚህ በዚህ ወይ ነው ፕሮዳክቱን የምናገኘው ማለት ነው። የመጀመሪያውን ሮ ወስደን ያሉትን ኮለመኖች እንዳለ ያበዛልናል በየተራ ማለት ነው። ከዛ የሁለተኛውን ወስደን እንደዛው ያለውን ኮለመን ሄዶ ያባዛዋል ማለት ነው። እሺ ቀጣይ ላይ ፕሮፐርቲው ማትሪክ መልቲፕሊኬሽን ላይ ስንመጣ ማትሪክ መልቲፕሊኬሽን ላይ ምንድነው? አሶሲኤቲቭ ሎ አፕላይድ ይሆናል። ኤ ኢንቱ ቢ ታይምስ ሲ ካለ ኤ ቢ ታይምስ ሲ ብናደርገው ችግር የለውም። ሌላኛው ደግሞ ዲስትሪቢዩቲቭ ሎም አለ። ኤ ኢንቱ ቢ ፕላስ ሲ ቢኖር ዲስትሪቢዩት ማድረግ እንችላለን ኤን። ስለዚህ ኤ ቢ ፕላስ ኤ ሲ ማድረግ እንችላለን። ቀጣይ ደግሞ ኤ ፕላስ ቢ ኢንቱ ሲ አለ። ስለዚህ ይህንን ስንሰራው ኤሲ ፕላስ ቢሲ አድርገን መስራት እንችላለን። ስለዚህ ኮሙታቲቭ ሎ አፕላይድ የማይሆነው ምን ላይ? ማትሪክስ መልቲፕሊኬሽን ላይ ፎር ቱ ማትሪክስ ኤ ኤንድ ቢ ኢት ኢዝ ኖት ጀነራሊ ትሩ ዳት ኤ ቢ ኢኳልስ ቱ ቢኤ። ኮሙታቲቭ ማለዋወጥ አይቻልም፣ ምክንያቱም አይመጣም እኩለ ስለማይሆን ሪዛልታቸው ማለት ነው። ግን ይሄ አፕላይድ የሚሆነው ለማን ነው? ለአይደንቲቲ ማትሪክስ አይደንቲቲ ማትሪክስ ቅድም ያሳዩኋችሁ ለሱ ኮሙታቲቭ ፕሮፐርቲ አፕላይድ ይሆናል። ምክንያቱም ኤ ታይምስ በአይደንቲቲ ማትሪክስ ብናረገው ወይም አይደንቲቲውን በኤ ብናበዛው ብናለዋውጠውም ያንኑ ኤ ስለሆነ የሚሰጠው ማለት ነው። ለአይደንቲቲ ማትሪክስ ሲሆን ነው ማትሪክ መልቲፕሊኬሽን አፕላይድ የሚሆነው እንጂ ከዛ ውጪ ኮሙታቲቭ ሎ አፕላይድ አይሆንም ለሌላ ማትሪክስ ፕሮዳክት ማለት ነው። ከዛ the product of two matrix can be 0 ሁለት ማትሪክስ ስናበዛቸው 0 ሊመጡ ይችላሉ፣ እውነት ነው። even though neither of the two matrix themselves 0 ማትሪክስ ከሁለት አንዱ እንኳን ማትሪክስ 0 ባይሆን ስናበዛቸው 0 ሊመጣ ይችላል ነው የሚለው። ያው ይመጣል፣ ምክንያቱም ኔጌቲቭ ፖዚቲቭ ቁጥሮች ስለሚኖሩ እርስ በርስ እንደምር ስናቀናንሳቸው 0 ሊሰጡን ስለሚችሉ። እሺ ቀጣይ we cannot in matrix algebra necessarily conclude from the result AB equal to AC that B equals to Z even if matrix A is not equals to 0 matrix ነው የሚለው። ስለዚህ AB እና AC ማትሪክሶች እኩል ከሆኑልን ማለት B እና C እኩል ናቸው ማለት አይደለም ነው። ኢቭን እንኳን ምን ቢሆን A is not equals to 0 matrix A 0 ማትሪክስ ካልሆነ ማለት ነው። 0 ማትሪክስ ከሆነ ሊሆን ስለሚችል ማለት ነው። ስለዚህ AB እና AC እኩል ናቸው B እና C እኩል ይሆናሉ ማለት አይደለም በማትሪክስ ጊዜ እንደ ሊኒየር ኢኩዌሽን ማለት ነው። ስለዚህ ይሄን ኮንሲደር ማድረግ ይጠበቅብናል ማለት ነው። ቀጣይ ደግሞ ምንድነው? መልቲፕሊኬቲቭ ኢንቨርስ ኦፍ ማትሪክስ ነው። ስለዚህ ወደ ኢንቨርስ ነው የምንሄደው። ሁለት ስኩዌር ማትሪክሶች አር ኢንቨርስ ኦፍ ኢች አዘር ኢፍ ዴይ ፕሮዳክት ኢዝ አይደንቲቲ ማትሪክስ ነው። ሁለት ማትሪክሶችን ኢንቨርስ አላቸው የምንለው ፕሮዳክታቸው ምን ከሰጠን ነው? አይደንቲቲ ማትሪክስ ነው። ኤ እና በኢንቨርሱ ስናበዛው አይደንቲቲ ማትሪክስ ከሰጠው ሁለቱ ማትሪክሶች ኢንቨርስ አላቸው ማለት ነው። ስለዚህ ኖት ኦል ማትሪክስ ሃቭ አን ኢንቨርስ፣ ሁሉ ማትሪክስ ኢንቨርስ የለውም። ስለዚህ ማትሪክሱ ኢንቨርስ ከሌለው ካለው ምን ይባላል? ኢንቫይቴብል ወይም ነን ሲንጉላር ይባላል። ማትሪክሱ ደግሞ ምንድነው? ኢንቨርስ ከሌለው ሲንጉላር ይባላል ማለት ነው።
ስለዚህ ኢንቨርስ ኦፍ ማትሪክስ ዲፋይንድ ኦንሊ ፎር ስኩዌር ማትሪክስ ነው። ስለዚህ ኢንቨርስ እንዲኖረው መጀመሪያ ዲፋይንድ የሚሆነው ምንድነው ማትሪክሱ ስኩዌር ማትሪክስ መሆን አለበት፣ ማለትም ኦርደሩ ተመሳሳይ መሆን አለበት፣ እኩል ኮለም እና ሮ መኖር አለበት። ኢፍ ቢ ኢዝ አን ኢንቨርስ ኦፍ ኤ then a is also inverse of b ነው። a b ኢንቨርስ ሆነ ማለት b a ኢንቨርስ ሆነ ማለት ነው። ስለዚህ ግን ኢንቨርሱ ምንድነው አንድ ነው፣ ከአንድ በላይ ኢንቨርስ አይኖርም አንድ ማትሪክስ። ይሄንን ኮንሲደር ማድረግ አለባችሁ። ስለዚህ ኢንቨርስ መኖሩን ለማወቅ ኤሌመንቱን ማትሪክሱን በኢንቨርሱ ስናበዛው አይደንቲቲ ማትሪክስ መስጠት አለበት ነው። ከዛ እንዴት ነው ታዲያ ኢንቨርሱን የምንፈልገው የሚለውን ስንመለከት a is augmented with identity matrix of the order አርጊውመንት እናደርገዋለን። እዚህ ጋር ይሄ ፕሮሰስ ምን ይባላል? adjointing ፕሮሰስ ይባላል። መጀመሪያ ምኑን እንጽፈዋለን? ማትሪክስ ኤን እንጽፈዋለን። ማትሪክስ ኤን ትጽፋላችሁ። ከዛ ማትሪክስ ኤን ጽፋችሁ አይደንቲቲ ማትሪክስ ደግሞ ምንድነው እዚህ ጋር ኮለመን ነገር አድርጋችሁ ትጽፋላችሁ። ይሄ ምን ይባላል? አድጆይንቲንግ ነው። ከዛ ኢንቨርስ ለመፈለግ ስለሆነ ማለት ነው። ከዛ መጨረሻ ላይ ምንድነው ይሄን ኤሌመንታሪ ኦፕሬሽኖችን እየተጠቀምን አድ ሰብትራክት ያደረግን እየቀነስን እየደመርን ሮዎች እና ኮለመኖችን እያቀያየርን ኦፕሬት እናደርጋለን። እዚህ ጋራ በኤግዛምፕል እናወራለን። ከዛ መጨረሻ ላይ ሪዛልታችን እዚህኛው ጋር አይደንቲቲ ማትሪክስ ሲመጣልን ከዚህ በኩል ያለው ምናችን ይሆናል ማለት ነው? ኢንቨርሳችን ይሆናል ማለት ነው። ይሄኛው የመጀመሪያው ዌይ ነው አይደንቲቲ ማትሪክስ ኢንቨርስን ለመፈለግ ማለት ነው። ስለዚህ አይደንቲቲ ፎርምድ ኦን ዘ ሌፍት ኦፍ ዘ ቨርቲካል ላይን ያለው ምን ይሆናል ማለት ነው? ይሄኛው ኢንቨርሳችን ይሆናል ማለት ነው። ስለዚህ ይሄንን ለመስራት የምንጠቀመው ደግሞ ማኒፑሌሽናችን ምን ይባላል? ኤሌመንታሪ ኦፕሬሽንን ተጠቅመን ነው የምንሰራው ማለት ነው። ስለዚህ ሶስት አይነት ሮ ኦፕሬሽኖች አሉ። ሮዎችን ኢንተርቼንጅ ልናረግ እንችላለን። ሁለተኛ ደግሞ ምንድነው ማንኛውንም ሮ በነን ዜሮ ነምበር ላበዛ እችላለሁ። ከዛ አዲሽን ወይም ሰብትራክት ላረግ እችላለሁ። ያንደኛውን ሮ መልቲፕሊኬሽን ወደ ሌላኛው ሮ ላይ ነው። ስለዚህ እነዚህ ተጠቅመን ኤሌመንታሪ ሮ ኦፕሬሽንን አፕላይድ እናረጋለን። ስለዚህ በኤግዛምፕል እንመልከተው። እዚህ ጋራ አሁን ማትሪክስ ኤ ስንት ተሰጠን? 2/3 ማትሪክስ ተሰጥቶናል። ቢ ደግሞ ምንድነው 2/3 ነው ቢም። ስለዚህ አሁን ኢንተርቼንጅ ሮ አደራረግ ላይ ያሳዩን ነው። ስለዚህ ኢንተርቼንጅ ሮን ስናደርገው ምን ይሆናል? 4 3 2ን እዚህ ጋር ምንድነው መጀመሪያ ላይ ነበር፣ እዚህ ጋር ምን ወጣ? ሁለተኛ ላይ። ስለዚህ ማለዋወጥ ይቻላል ኢንተርቼንጅ ሮ ምንን ኤሌመንታሪ ኦፕሬሽን ለመስራት። ከዛ ደግሞ ሁለተኛው ላይ ምን ይላል? መልቲፕላይ the first row by 2 ነው። ስለዚህ የመጀመሪያው ሮ የቱ ነው? ይሄኛው ነው። ይሄንን በሁለት ስናበዛው ስንት ይሆናል? የመጀመሪያው 4 በ2 8፣ የሁለተኛው 4 በ3 6 3 በ2 6፣ የሶስተኛው 2 በ2 4 ይሆናል ማለት። ስለዚህ እዚህ ጋር ያለውን እናገኛለን ማለት ነው። ስለዚህ መልቲፕላይ ማድረግ ይቻላል። ሶስተኛው ላይ ደግሞ መልቲፕላይ the first row by 2 and add the second row ነው የሚለው። ስለዚህ የመጀመሪያውን ሮ ምን እናደርጋለን? እናበዛለን በስንት? በ2። ከዛ ሁለተኛውን ሮ አድ እናደርጋለን። ስለዚህ አሯንን ለማግኘት ምን እናደርጋለን? በ2 እናበዛለን። የትኛውን? የመጀመሪያውን አሯንን። ከዛ ስንት እንደምርበታለን? አርቱን እንደምርበታለን ማለት ነው። ስለዚህ በዚህ ወይ እንሰራዋለን ይሄኛው። ስለዚህ እዚህ ጋር ስንሰራ ምንድነው 4ን በ2 ስናበዛው ስንት ነው? 8 ነው። ስለዚህ 8 ሲቀነስ 2 ስንት ይሆናል? 6 ይሆናል ማለት ነው። እዚህ ጋር አርቱን አሯን ሳይሆን አርቱን ስንሰራው ማለት ነው። ከዛ ሁለተኛ ደግሞ ምንድነው አሁንም ይሄንን በ2 የመጀመሪያውን ሳበዛው ስንት ይሆናል? 6 ይሆናል። 6 ሲደመር አርቱ ስንት ነው? 12 ይሆናል። ልክ ነን። ከዛ 2 ሲባዛ በአሯን ምንድነው 4 ነው። 4 ሲደመር 7 11 ይሆናል። ልክ ነው ማለት ነው ይሄኛው። ስለዚህ በዚህ ወይ ኤሌመንታሪ ኦፕሬሽን አፕላይ ያደረግን የመጀመሪያው ኤያችን እዚህ ጋር የነበረው አይደንቲቲ ማትሪክስ አለ ወደ እዚህ ጋር ያለው አይደንቲቲ ማትሪክስ እዚህ ጋር ኤ ኢንቨርስ እስኪለወጥ ድረስ እንሰራለን ማለት ነው። ከዛ ኢንቨርሳችንን ማግኘት እንችላለን ማለት ነው። ከዛ ፕሮሲጀሮቹ ምንድነው? ፈርስት ኮለመን ምን ማግኘት አለብን? አንድ ማግኘት አለብን። ከዛ ደግሞ ምንድነው ኔክስት 0 ዊዝን ኤ ጊቨን ኮለመን ነው። ስለዚህ በኮለመኑ ላይ አንድን ካገኘን ከስሩ 0 እስክናገኝ ድረስ እንሄዳለን። ቱ ጌት 0 ፈርስት ኢን ማትሪክስ ኤንድ ኔክስት ዋንስ ነው። ስለዚህ 0 ከሆነ ደግሞ ቀጣይ ኔክስት ዋንስ ለማግኘት እንሰራለን ነው። ስለዚህ ይሄን እንዴት እንደምንሰራ በኤግዛምፕል እንመልከቱ። ስለዚህ ኢንቨርስ ኦፍ ማትሪክስ አለ። ሌላኛው ደግሞ የምንፈልገው ኢንቨርስ ኦፍ ማትሪክስን ለመፈለግ
ምን አይነት ዌይ አለ። ከዛ በፊት ግን ይሄኛውን ጨርሰ ነው ብናልፍ አሪፍ ነው። በዚህ የተሰራ ኤግዛምፕል አለ አይ ቲንክ ያውና ኢንቨርስ እዚህ ጋር እንፈልግ። እዚህ ጋር ምንድነው መጀመሪያ የተሰጠን ኤ ስንት ነው? 2 1 3 4 አለ። ስለዚህ አሁን እዚህ ጋር ቅድም ባሳያችሁ መሰረት ምንድነው ኤ ተሰጥቶናል። ከዛ ደግሞ ምንድነው ኤ ተሰጥቶ እዚህ ጋር ኢንቨርስ አለ። እዚህ መጨረሻ ሪዛልታችን ኤ ኢንቨርስ። ከዛ ይሄኛው ደግሞ አይ ሚን አዟወርኩት እዚህ ጋር እሺ። ከዛ እዚህ ጋር አይደንቲቲ እዚህ ጋር ኤ ኢንቨርስ እስኪመጣ ድረስ ነው የምንሰራው ማለት ነው። ስለዚህ ይሄንን ፕሮሰስ ማለፍ አለብን ነው። ስለዚህ ኤሌመንታሪ ኦፕሬሽንን እዚህ ጋር አፕላይ እናደርጋለን ማለት። ስለዚህ 2 1 3 4 አለ ስላሽ አድርገን 1 0 0 1 አድርገን አይደንቲቲ ማትሪክስ እናስገባለን። ከዛ እዚህ ጋር ምንድነው ዲቫይድ ዘ ፈርስት ሮ ባይ 2 ኤንድ ሜክ ኤ 1 1 1 ነው። ስለዚህ እኛ አሁን እዚህ ጋር መጀመሪያ እቺኛዋ ምን ለማድረግ ነው የምንሰራው? አንድ ለማድረግ እንሂድ። ስለዚህ ለስንት ማካፈል በስንት እንትን ማለት አለብን? በሁለት ማካፈል አለብን የመጀመሪያውን ሮ ማለት ነው። ስለዚህ -3 r1 ፕላስ አይ ምን መጀመሪያ እዚህ ጋር ይሆን ነው በቃ በሁለት ስናካፍለው አንድ መጣልን። ይሄ በሁለት ማይነስ አንድ ሁለተኛ፣ ይሄን በሁለት አንድ ሁለተኛ መጣ። ከዛ ምን እናደርጋለን? ሁለተኛው ላይ እንሄዳለን ማለት ነው። ሁለተኛው ላይ ምንድነው የሚለን? from the second row apply ለሰከንድ ሮ ደግሞ ምንድነው አሁን አንድ ስለመጣችልን -3 r1 + r2 ምክንያታችን a21 ወይም 3ን ስንት ለማድረግ ነው? 0 ለማድረግ ነው። ምክንያቱም የመጀመሪያው አንድ ከመጣልን ከስሩ ያለው 0 መሆን አለበት። ስለዚህ እቺኛዋን ስንሰራት ምን ይሆናል ማለት ነው? 3ን ተጠቅመን ስንሰራት 0 መምጣት አለበት ማለት ነው። ይሄኛው 0 ይመጣል በr1 ስናበዛው ማለት ነው። ከዛ 0 ይመጣል። ቀጣው ስንት ይመጣል? 1 ይመጣል። ቀጣው 3 11ኛ -2 11ኛ ይመጣል ማለት ነው። ስለዚህ በዚህ መሰረት እቺኛዋን 0 እናደርጋታለን ማለት ነው። 0 ትመጣለች። ከዛ በዚህ መሰረት እስከ መጨረሻው ሄደን ስንጨርሰው ኢንቨርሳችን ስንት ይመጣል ማለት ነው? ይሄኛው እዚህ ጋር ያለው ኢንቨርስ ይመጣል ማለት ነው። ስለዚህ ኤሌመንታሪ ኦፕሬሽን አፕላይ የምናደርገው ከዚህ በኩል ያለው አይደንቲቲ ማትሪክስ እስኪመጣ ድረስ ነው። ከዛ ከዚህ በኩል አይደንቲቲ ማትሪክስ ይመጣልን፣ ከዚህ በኩል ያለው ምን ይሆናል ማለት ነው? ኢንቨርሳችን ይሆናል ማለት ነው የፈንክሽኑ። ከዛ ማትሪክስ አፕሊኬሽን ላይ ነው የምንሄደው። እስካሁን ምኑን አየን? ታይፖቹ ማትሪክስ ምን ማለት ነው እና ማትሪክስ ኢንቨርስ አፈላለግ አየን። ኢንቨርስ እንዴት እንደምንፈልግ አየን። አይ ሚን እዚህ ጋር አንዱን ወይ አላሳዩዋችሁም፣ አንደኛውን ወይ ብቻ ነው ያሳዩዋችሁ። እዚህ ጋር ኢንቨርስ ሌላኛው ስንፈልግ ደግሞ ምንድነው ብለናል ቅድም? አንድ ማትሪክስ ኢንቨርስ የሚኖረው ኤ ታይምስ ኤ ኢንቨርስ አድርጌው አይደንቲቲ ማትሪክስ ከሰጠኝ ነው ብለናል። ስለዚህ በዚህ ፕሮፐርቲ መሰረት እንጠቀማለን። ምን እናደርጋለን? ለምሳሌ ኤ ኢንቨርሳችንን እንወክሏለን በስፔሊንጎች ማለት ነው። ለምሳሌ ኤ ይሄ ተሰጠን 1 2 3 4 ቢሰጠን ኢንቨርሳችንን በማን እንወክሏለን? በኤቢሲዲ በዛው ሴም ኦርደር ያለው ማለት ነው። ከዛ እኩል ነው አይደንቲቲ ማትሪክስ እንላለን ማለት ነው። ስለዚህ 1 2 3 5 ኤቢሲዲ እኩል ነው አይደንቲቲ ማትሪክስ እንላለን ማለት ነው። ከዛ ይሄንን ከዛ ምን ማድረግ ነው የሚጠበቅብን? 1 2 3 5 አለ። ከዛ የመጀመሪያውን ኮለመን የመጀመሪያውን ሮ በዚህኛው ኮለመን አበዛለሁ። ከዛ 1 ታይምስ ኤ አለ። ከዛ ፕላስ 2 ታይምስ ሲ ይመጣ ኤ ፕላስ 2 ሲ ይመጣል ማለት ነው። ከዛ አሁን ምን አደርጋለሁ? 1 ታይምስ ቢ ይመጣል። ከዛ 2 ታይምስ ዲ ደግሞ ስንት ይመጣል? 2ዲ ይመጣል ማለት ነው። ከዛ ደግሞ አሁን ምንድነው ሁለተኛው ሮ ላይ ወርድና በመጀመሪያው ኮለመን ነው ማበዛው ማለት ነው፣ በኤሲ በሚለው ኮለመን ማለት ነው። ስለዚህ 3 ታይምስ ኤ 3ኤ 5 ታይምስ ሲ 5ሲ ይመጣል ማለት ነው። ስለዚህ ለዚህ ይሆናል ይሄኛው። ቀጣው ደግሞ ምንድነው ይሄንኛውን ኮለመን በዚህኛው አበዛለሁ ማለት ነው፣ ይሄኛውን ሮ በዚህኛው ኮለመን። ስለዚህ ስናበዛው ምን ይሆናል? 3b + 5d የሚለው ይመጣል ማለት ነው። ስለዚህ አሁን ኢኩዌሽን አገኘን፣ በኢኩዌሽኑ ወይ እንጽፈዋለን ማለት ነው። ስለዚህ a + 2c እኩል ነው 1 ነው እንላለን። ተመሳሳይ ኦርደር ካለው ጋር ነው የምጽፈው። 3a + 5c እኩል ነው 0 ላለው፣ b + 2d እኩል ነው 0 ላለው፣ 3 + 5d እኩል ነው 1 ላለው ማለት ነው። ከዛ እዚህ ጋር ኢኩዌሽኖቹ ተመልሳይነስ ኢኩዌሽን ሆነልን። ስለዚህ
ከዚህ ላይ ስንፈልግ A5 C3 ይመጣል፣ B2 D1 ይመጣል ማለት። ስለዚህ እነዚህን ኢንትሪዎች ቅድም በሰየም ነው በዚህ ቦታ ላይ እናስገባዋለን ማለት ነው። ስለዚህ -5 A 2B 3C እና -1 D ይመጣልናል ማለት ነው። ስለዚህ በዚህ መሰረት ኢንቨርሳችንን እናገኛለን። ከዛ ይህንን ቼክ ማድረግም እንችላለን። እዚህ ጋር A ታይምስ A ኢንቨርሳችን ምንድነው አይደንቲቲ ማትሪክስ ይሰጣል ብለናል። ስለዚህ 1 2 3 5ን በ-5 2 3 -1 ማትሪክስ እናበዛው መጨረሻ ሪዛልቱ አይደንቲቲ ማትሪክስ 1 0 0 1ን ይሰጣል ማለት ነው። እዚህ ጋር ምንድነው we check by A times A inverse አረግ ነው ማለት ነው። እዚህኛውን አሳይቻችኋለሁ። ቀጣይ ወደ ምንድነው የምናልፈው? ወደ ማትሪክስ መልቲፕሊኬሽን ነው። ስለዚህ ሶልቪንግ ሲስተም ኦፍ ሊኒየር ኢኩዌሽን ነው። n by n ሲስተም ሲሆን ማትሪክስ አፕሊኬሽን እና አፕላይ ስናደርግ n by n ሲስተም ማለት ተመሳሳይ ሮ እና ኮለመን ሲኖር ኦርደሩ ደስ የሚሆነ ሲስተም ሲሆን ነው። ስለዚህ የመጀመሪያው ምንድነው ኢሊሚኔሽን ሜትድ አለ። ኢሊሚኔሽን ሜትድ። ሁለተኛው ደግሞ ምንድነው ኢንቨርስ ሜትድ ነው። ማትሪክስ ሜትድን ተጠቅመን ኢንቨርስ ሜትድ አለ። ክራመር ሮ እና ጋውጃ ሜትድ ነው። ስለዚህ ኢሊሚኔሽን አይደለም ዋናው ዓላማችን የማትሪክስ ሜትዶችን እንድናውቅ ነው። ማትሪክስን ተጠቅመን ፕሮብሌሞችን ሶልቭ ለማድረግ ነው። ስለዚህ የማትሪክስ ሜትዶችን እንመልከታቸው ሶስቱን እያንዳንዳቸውን። የመጀመሪያው ምንድነው ኢንቨርስ ሜትድ ነው። ኢንቨርስ ሜትድን ስንሰራ ምንድነው የምናደርገው? ኮኤፊሺየንት ማትሪክሳችን should be invertible ማለትም ኢንቨርስ ያለው ሊሆን ያስፈልጋል እና it involve the following step ነው። ከዛ put all equation in a matrix form ኢኩዌሽኑን በማትሪክስ ፎርም መቀየር አለብን። ከዛ ደግሞ ምንድነው ኢንቨርስ ኦፍ ኮኤፊሺየንት ማትሪክሱን የዛን ኮኤፊሺየንት ማትሪክስ ደግሞ ምንድነው ኢንቨርሱን መፈለግ አለብን። ከዛ ያገኘነው ኢንቨርስ ደግሞ በምንድነው በራይት ሃንድ ሳይድ ቫልዩ ወይም በቬክተር ኮንስታንቱ ማብዛት አለብን ነው። ስለዚህ ይሄንን በኤግዛምፕል እንመልከተው። ስለዚህ አሁን እዚህ ጋር ምንድነው 2x + y እኩል ነው 7 እና 3x - 4 እኩል ነው 5 ነው። ስለዚህ መጀመሪያ ኮኤፊሺየንት ማትሪክሳችን ነው። ኮኤፊሺየንት ማትሪክስ ማለት የቫሪያብሎቹን ኮኤፊሺየንት ማውጣት ማለት ነው። ስለዚህ ኮኤፊሺየንት ማትሪክሳችን ስናወጣ እዚህ ጋር ማን አለ 2 አለችን፣ እዚህ ጋር 1 አለን፣ እዚህ ጋር 3 አለን፣ እዚህ ጋር -4 ኮኤፊሺየንታቸው ማለት ነው። ከዛ እሱን እናወጣለን። ከዛ ቫሪያብሎቹ ምን እናደርጋለን? ኤክስ እና ዋይ ብለን እንጽፋለን። እዚህ ጋር ሌላ ነገር እንዳይመስላችሁ። አሁን ብታበዙት ይህንኑ ኢኩዌሽን ነው የሚሰጣችሁ። አሁን ለምሳሌ 2x ፕላስ ምን ይሆናል? ይሄን በዚህ ብታበዙት 2x ፕላስ ዋይ ይሆናል ማለት። ስለዚህ ራሱ ነው የሚሰጠው፣ ችግር የለም። ከዛ እኩል ነው 7 ትላላችሁ። ያንን ኢኩዌሽን ነው የበታተን ነው ማለት ነው። ከዛ እኩል ነው ራይት ሃንድ ሳይድ ቫልዩ 7 እና 5 ይሆናል ማለት ነው። ስለዚህ ኤያችን ምንድነው? የኮኤፊሺየንት ማትሪክስ ነው። ቫሪያብላችን ኤክስ አለ፣ ኮንስታንታችን ቢ ደግሞ ምን አለ ማለት ነው 7 5 አለ። ስለዚህ አሁን በዚህ መሰረት ስንጽፋቸው ኤክስ እኩል ነው ቢ ይሆናል ማለት ነው። ስለዚህ ሁለቱንም ሳይድ በኢንቨርስ ስናበዛው ኤ ኢንቨርስ ታይምስ ኤ ምንድነው አይደንቲቲ ማትሪክስ ታይምስ ኤክስ ይመጣል። እዚህኛው ጋር ኤ ኢንቨርስ ታይምስ ቢ ይሆናል። ስለዚህ አይደንቲቲ በማንኛውም ብናበዛው ያው ስለሆነ ለውጥ የለውም። ማን እንወስዳለን? ኤክስ እንወስዳለን። ስለዚህ ኤክስ እኩል ነው ኤ ኢንቨርስ ታይምስ ቢ እናረግና እንሰራዋለን ማለት ነው። ስለዚህ እንደዚህ ስናደርገው ቫሪያብል ቫልዩያችንን የኤክስ እና የዋይን ማግኘት እንችላለን ማለት ነው። ስለዚህ ብዙም አስቸጋሪ አይደለም። ከዛ ኤ ኢንቨርሳችንን እዚህ ጋር ስንፈልገው የዚህ ማትሪክስ ኤ ኢንቨርሱ ምንድነው ይሄ ይመጣል 4 11ኛ 1 11ኛ 3 11ኛ -2 11ኛ ነው። ከዛ ቢ ቫልዩያችን ደግሞ 7 እና 5 ነው። ስለዚህ እዚህ ጋር ማወቅ ያለብን ምንድነው ኢንቨርሱን ቅድም ባሳዩአችሁ በሁለቱ ዌይ ትፈልጋላችሁ ማለት ነው። ከዛ እዚህ ጋር አሁን ኢንቨርስ ያስፈልጋችሁ ከሁለቱ አንዱን ተጠቅማችሁ ነው የምትሰሩት ማለት ነው። ስለዚህ ኢንቨርሱን እዚህ ጋር አገኘን ማለት ነው። ስለዚህ ኢንቨርሱን ካገኘን በቀላሉ በምንድነው በራይት ሃንድ ሳይድ ቫልዩ ማብዛት ነው። ኢንቨርሳችንን በራይት ሃንድ ሳይድ ቫልዩ ስናገኘው ቫሪያብል ቫልዩያችንን እናገኛለን ማለት ነው። እዚህ ጋር ስንመጣ ምንድነው ኤክሳችን ስንት ይመጣል ማለት ነው 4 11ኛ ሲባዛ ኤክስን ለመፈለግ ማለት ነው። ኤክስን ለመፈለግ ኤክስ ኢዝ ኢኳልስ ቱ 4/11 ታይምስ 7 ፕላስ ስንት እናደርጋለን ፕላስ 1 ታይምስ 11 1 ታይምስ 11 ታይምስ ስንት ይሆናል ማለት ነው 5 ነው። ስለዚህ ይሄንን ስንደምረው ስንት ይመጣል? 3 ይመጣል። ከዛ ዋይን ለማግኘት ደግሞ ከፈለጋችሁ ምንድነው የምታደርጉት? ይሄኛው በዚህኛው ማብዛት ማለት ነው። ስለዚህ ዋይ ስንት ይመጣል ማለት ነው? ዋይ ኢዝ ኢኳልስ ቱ 3 11ኛ ሲባዛ በ7 ሲደመር ስንት እናደርጋለን? -2/11 ታይምስ
5 እናደርጋለን ማለት ነው። ባጭሩ በዚህ ወይ ማግኘት እንችላለን ቫልዩያችንን። ስለዚህ 3 1 ይመጣል ማለት ነው። ስለዚህ አሁን ኢኩዌሽናችን ምንድነው ማትሪክስ ሜትድን ተጠቅመን ሶልቭ አረግን ማለት ነው። ከዛ ሌላም ኤግዛምፕል አለ እዚህ ጋር ምን ይላል 2x - 3y እና x + 5y እኩል ነው 4 እና 2 ነው ይላል። ስለዚህ አሁን በአሁኑ መሰረት ምን እናወጣለን? ኮንስታንት ኮኤፊሽንት ማትሪክሳችን እናወጣለን። ከዛ ሌላ ደግሞ ምናችን እናወጣለን? ኮንስታንታችን አለ እዚህ ጋር ቫሪያብሉ አለ ማለት ነው። ስለዚህ ኢንቨርሳችንን በቅድም ባሳያችሁ መንገድ ስፈልጉት ከዛ ስፈልጉት የሚመጣው ስንት ነው? ይሄ ነው። ይሄ ሲመጣልን ከዛ ኢንቨርስ ካገኘን በማን ነው? በራይት ሃንድ ሳይድ ቫልዩ ማብዛት ነው። በራይት ሃንድ ሳይድ ቫልዩ ስናበዛው ስንት ይመጣል ማለት ነው? 5/13ኛ 5/13ኛ አሁን ኤክስ ለማግኘት ከሆነ 5/13ኛ ሲባዛ በ4 ሲደመር 3/13ኛ ሲባዛ በሁለት እናደርጋለን ማለት ነው። ስለዚህ ይህን ስናደርገው 2 ይመጣል ማለት ነው ቫልዩአችን። ዋይን ደግሞ ለመፈለግ ስንት ነው የምናደርገው? -1/13ኛ ሲባዛ በ4 ሲደመር 2/13ኛ ሲባዛ በሁለት እናደርጋለን ማለት ነው። በዚህ ወይ ቫልዩአችንን ማግኘት እና ኢኩዌሽናችንን ሶልቭ ማድረግ እንችላለን። ማንን ተጠቅመን? ማትሪክስ አፕሊኬሽን እንደ ማትሪክስ አፕሊኬሽን ኢንቨርስ ሜትድን ተጠቅመን ማለት ነው። ስለዚህ እዚህ ጋር ያስቀመጥኩላችሁ ጥያቄዎች አሉ። እነዚህን ጥያቄዎች መስራት ትችላላችሁ። ፕራክቲስ አድርጉባቸው። ቀጣይ ማንን ነው የምናየው? ክራመር ሩል። ክራመር ሩል ደግሞ ሁለተኛው ምንድን ነው? ማትሪክስ አፕሊኬሽን አፕላይ የምናደርግበት ዌይ ነው። ስለዚህ ፎር ኬዝ ኦፍ ጀነራላይዜሽን ላርጅ ሲስተም ዊ ራይት ቱ ኢኩዌሽንስ ሳይ ሲስተም ዘ ዴተርሚናንት ኢዝ ጊቭን ባይ ነው። ስለዚህ እዚህ ጋር ምንድነው ክራመር ሩል ለመስራት ዴተርሚናንት ማወቅ አለብን። ዴተርሚናንት ማለት አሁን እዚህ ጋር 2x2 ማትሪክስ ነው። ስለዚህ የዚህን ዴተርሚናንት ብትጠየቁ ኤ1 ሲባዛ በስንት እናደርጋለን? በኤ11 እናደርጋለን ሲቀነስ ኤ21 ሲባዛ በኤ12 ይሆናል ማለት ነው። ስለዚህ እነዚህ ፕሮዳክቱን በመፈለግ ምን ማድረግ እንችላለን? ሶልቭ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ምንድነው አሁን ኤክስን ከሆነ የምንጠየቀው ራይት ሃንድ ሳይድ ቫልዩአችን ኮንስታንቱ አለ ማን ነው? ቢ1 እና ቢ2 አለ። ስለዚህ ኤክስን ስንጠየቅ ምን እናደርጋለን? በኤክስ ቦታ የቱን እናስገባለን? ይሄን ኮንስታንት ቫልዩ እናስገባለን። አሁን እዚህ ጋር ምንድነው ኤክስ ቦታ ይሄኛው ነው። ስለዚህ በኤክስ ቦታ ቢ1 ቢ2 እናደርጋለን። ከዛ ይሄኛውን እንወስዳለን ሁለተኛውን ኤ12 ኤ22 አለ። ከዛ ኦቨር ይችኛው ዴተርሚናንታችን ማለት ነው። ስለዚህ ዴተርሚናንቱን እናደርጋለን። ስለዚህ ሁለተኛው ደግሞ ስንጠየቅ ምንድነው ኤክስ2 ስንጠየቅ ምንድነው የምናደርገው? በኤክስ2 ቦታ አሁንም በኤክስ2 ቦታ ቢ1 እና ቢ2 ማስገባት። ስለዚህ ኤ11 እና ኤ21 እንዳለ ይጻፋል። ከዛ በኤ12 እና በኤ22 ቦታ ቢ1 እና ቢ2 አስገባለሁ ማለት ነው። ከስር ያለው አይቀየርም። ለዴተርሚናንት ነው ሁለቱንም ሰርታችሁ የምታካፍሉት ለዚህ ጋር ላለው ዴተርሚናንት ማለት ነው። እሺ እዚህ ጋር ክራመር ሩል። ስለዚህ አሁን በሁለት ኢኩዌሽን ሲሆን እዚህ ጋር እንመልከተው። አሁን ለምሳሌ ስለዚህ ምንድነው ኤክስ ምንድነው ቼንጅ ኢን ኤክስ ኦቨር ቼንጅ ኢን ዴተርሚናንቱ ማለት ነው። ቼንጁ ዴተርሚናንቱ ዴልታ አለ። ስለዚህ አሁን እዚህ ጋር ምንድነው ዴተርሚናንታችሁ ከተባላችሁ ምንድነው ኮኤፊሽንቱን ማውጣት ነው። ይሄን ታወጣለህ ከዚህ ጋር ቢ ከዚህ ጋር ሲ ከዚህ ጋር ዲ ስናወጣው ኤ ቢ ሲ ዲ አለ የዴተርሚናንታችን ነው ማለት። ስለዚህ ቼንጅ ኢን ኤክስ ከተባላችሁ ኮንስታንት ቫልዩን በኤ ቦታ መተካት ኤን ሶልቭ ልናደርግ ስለሆነ ማለት ነው። ስለዚህ በኤ ቦታ ስንተካው ኢኤፍ ቢዲ ይሆናል ማለት። ስለዚህ ቼንጅ ኢን ዋይን ደግሞ ከተጠየቃችሁ ይህንን ቫልዩ በዋይ ቦታ መተካት ማለት ነው። ስለዚህ ይህንን ስትሰሩት ደግሞ ምንድነው ኤሲ ያለ የመጀመሪያው ይወሰዳል በቢዲ ቦታ ኢኤፍ ታደርጋላችሁ ማለት ነው። ስለዚህ ይህን ተጠቅማችሁ በቀላሉ መስራት ትችላላችሁ። ስለዚህ when the determinant is 0 this method solution cannot be used ነው። ምክንያቱም ዴተርሚናንታችን ዜሮ ሆነች ማለት አንዲፋይንድ ስለሚያደርግብን ነው እንጂ ሌላ አዲስ ነገር የለውም። ኤግዛምፕል ማለት ስለዚህ አሁን እዚህ ጋር 2 3 1 እና -4 ምናችን ነው? ኮኤፊሽንቱ ነው ማለት ነው የቫሪያብሎቹ። ስለዚህ እሱን ተጠቅመን ዲተርሚናንታችንን መስራት እንችላለን። እዚህ ጋር -4 ታይምስ 2 -8 ነው። -8 ይመጣል ማለት ነው። ስለዚህ ማይነስ ከዛ 3 እናደርጋለን። የዚህ ሁለቱ ፕሮዳክት 3 ታይምስ ሲባዛ በአንድ አንድ ስለሆነ -11 ይሆናል ማለት ነው። ዴተርሚናንታችን ልክ ነው። ከዛ ደግሞ ምንድነው ቼንጅ ኢን ኤክስ ነው። ቼንጅ ኢን ኤክስ ከተባለ ምንድነው ኮንስታንት ቫልዩአችንን በኤክስ ቦታ ማስገባት ማለት ነው። ስለዚህ በኤክስ ቦታ ስንተካው 7 5 1 -4 ይሆናል። ይሄን ደግሞ ምንድነው -4 ታይምስ 7 ስንት ይሆናል? -28 ይሆናል። -5 ታይምስ 1 5 ነው። ስለዚህ ይሄ ደግሞ ምንድነው -30
3 ይመጣለን። እዚህ ጋር ያለውን ቫልዩ ይሰጠናል። ከዛ ቼንጅን ዋይ ነው የምንፈልገው። ቀጣይ ቼንጅን ዋይናችንን ለማግኘት ደግሞ በዋይ ቦታ ኮንስታንት ቫልዩ ማስገባት ነው። ስለዚህ የመጀመሪያው ኤክስ ቫልዩ እንዳለ እንወስደዋለን 2 3 በዋይ ቦታ 7 5 እናስገባለሁ። ስለዚህ 2 ሲባዛ በ5 10 ሲቀነስ 3 ሲባዛ በ7 21 ይመጣ ማይነስ 11 አለ። ስለዚህ በፎርሙላችን መሰረት ኦቨር ለማን ነው? ለዲተርሚናንት ነው የምናካፍለው። ስለዚህ ኤክስን ስንፈልግ ማይነስ 33 መጣልናለች ኢንጂን ኤክስ ኦቨር ዴተርሚናንታችን ስንት ነው? ማይነስ 11። ስለዚህ 3 ይመጣል ኤክስ። ከዛ ኤክስ 3 መጣች። ቼንጅን ዋይ ላይ ስንመጣ ደግሞ ምንድን ነው? ማይነስ 11 አለ ኦቨር ዴተርሚናንታችን ማይነስ 11 ነው። ስለዚህ ዋን ይመጣል ማለት ነው ዋይ። ስለዚህ በዚህ ወይ አፕላይ ማድረግ ትችላላችሁ። እና ይህም ቫልዩ እርግጠኛ ለመሆን ከፈለጋችሁ እዚህ ጋር ኢኩዌሽኑ ላይ መተካት ነው። ይህም ማለት 2 ኢንቱ በኤክስ ቦታ 3 እንተካለው ሲደመር ዋይ ደግሞ ስንት አለ? አንድ አለ እኩል ነው 7። ስለዚህ ኢኩዌሽን እኩል ከሆነ መልሳችን ልክ ነው ማለት ነው። ስለዚህ 2 ሲባዛ በ3 6 ሲደመር 1 7 እኩል ነው ከ7 ይሆናል ማለት ነው። ስለዚህ ልክ ነን ማለት ነው መልሳችን። ከዛ 3 ኢኩዌሽንም ከሆነ እንደዚሁ ነው። በቃ በአሁኑ መሰረት ነው አፕላይ የምናደርገው። ለኤክስ ከሆነ ኤክስን ከሆነ የምንፈልገው ኮንስታንት ቫልዩን በዚህ ቦታ እንተካለን። ከዛ ለዋይ ከሆነ ደግሞ ኮንስታንት ቫልዩን በሁለተኛው በዋይ ቫሪያብል ቦታ እንተካለን። ለዜድ ከሆነ ደግሞ ኮንስታንት ቫልዩን በዚህ በዜድ ኮኤፊሽንት ምትክ እንተካለን ማለት ነው። እና የተለየ ነገር የለውም ማለት ነው። ስለዚህ እዚህ ጋር እንዳየ ነው ይኸውና እዚህ ጋር ዴተርሚናንቱ ኤን ኤክስ ዋይ ዜድ ቢሆኑ ቫሪያብሎቹ ይሄው ዴተርሚናንታችን የሁሉም ቫሪያብል እናወጣለን መጀመሪያ ከኢኩዌሽኑ ላይ ማለት ነው። እሱ ላይ ካወጣን ወደ ዴተርሚናንት ዋን ማለት በኤክስ ቦታ ኤን እንተካለን በኮንስታንቱ ማለት ነው። እዚህ ጋር ደግሞ በዋይ ቦታ እናስገባዋለን። ኮንስታንቱ እዚህ ጋር በዜድ ቦታ ያልኳችሁ ነው እንጂ ሌላ የተለየ ነገር የለውም ማለት ነው። ከዛ ኤግዛምፕል እንመልከት። 3 ባይ 3 ላይም አለ። መጀመሪያ እዚህ ጋር ምንድነው ኦርደራቸው አሬንጅ አልሆነም። ስለዚህ አሬንጅ እናድርገው። እዚህ ጋር 2x አለ 2x ማይነስ ዋይ ፕላስ 3 ዜድ ይሆናል። ማይነስ 5ን ከኩል ይሆናል እዚህ ጋር እናሻግራታለን ማለት ነው። ከዛ 5 ትሆናለች። ከዛ ማይነስ እዚህ ጋር ደግሞ ምንድነው 4x አለ ማይነስ 3 ዋይ ማይነስ 2 ዜድ አድርገን ኦርደሩን አዘውረን እንጽፈዋለን። እኩል ነው 8 አድርገን ከዛ እዚህ ጋር ዋይ አለ ዋይ ሳይሆን 3x እናስቀድመዋለን። ከዛ ዋይ ከዛ ማይነስ ዜድ እኩል ነው ማይነስ 4 ወደዚህ ወስደን 4 እናደርጋታለን። በዚህ ወይ አሬንጅ እናደርጋለን መጀመሪያ። ከዛ ዴተርሚናንታችንን እንፈልጋለን። ስለዚህ ዴተርሚናንታችን ለመፈለግ ምንድነው ኮኤፊሽንቱን ማውሰድ ነው ከሁሉም። ስለዚህ 2 ማይነስ 1 3 እናወጣለን። ከዚህ ጋር ማይነስ 4 ማይነስ 3 ማይነስ 2 ከዚህ ጋር እንወስዳለን። 3 1 ማይነስ 1 ኮኤፊሽንታቸውን ወስደን ዴተርሚናንቱን መስራት ነው። ከዛ ዴተርሚናንታችንን ለመስራት ምንድነው የምናደርገው እዚህ ጋራ ዲያጎናል እዚህ ጋር በዲያጎናል ወይ ስለሰራው ነው ዴተርሚናንት አፈላለጉ። የመጀመሪያዎቹን ሁለት ሮ ኮለመኖችን ወስደን እዚህ ጋር ደግመን እንጽፋቸዋለን ማለት ነው። ከዛ ምንድነው ዲያጎናሊ ማስመር ነው። ይችኛዋ ዲያጎናል አለች፣ ይችኛዋ አለች፣ ይችኛዋም አለች ማለት ነው። ስለዚህ ሶስቶቹን ማብዛት ነው። 2 ሲባዛ በማይነስ 6 ሲባዛ በማይነስ 1 6 ይመጣል። ከዛ ደግሞ ምን እናደርጋለን? ወደ ቀጣው እናልፋለን። ማይነስ 1 ታይምስ ማይነስ 2 ነው። 2 ታይምስ 3 6 ነው አሁንም። ከዛ ወደ ቀጣው ስንሄድ ደግሞ አሁንም ስንት ይመጣል? እዚህ ጋር 3 ሲባዛ በማይነስ 4 ማይነስ 12 ይመጣል። ቀጣይ ደግሞ ወዴት እንመጣለን? ከዚህኛው በኩል እንጀምራለን ማለት ነው። አሁን ከዚህኛው በኩል ጀምረን ነበር ይሄድ ነው። አሁን ደግሞ ከየት እንጀምራለን? ከዚህኛው እንጀምራለን። ከዚህኛው ጀምራለሁ። እሺ እዚህ ጋር አረኩ። አይምን እቺኛውን አሰስቻታለሁ ሳረግ እዚህ ጋር ማይነስ 4 1 4 አለ እዚህ ጋር አረጋለሁ እና እዚህኛው ጋር እንዳረጋለሁ ማለት ነው። ስለዚህ እዚህኛው ጋር ስንመጣ ማይነስ 1 ታይምስ ማይነስ 4 አይምን ከዚህኛው በኩል ልጀምር። ከዚህኛው ሲጀምር ማይነስ 3 አለ እዚህ ጋር ማይነስ 3 አለ እዚህ ጋር 3 አለ ማለት ነው። ከዛ የኛውን ስንሰራው ስንት ይመጣል? 27 ነው። 27 ይመጣል 3 ጊዜ ስናበዛው። ከዛ ሲደመር ስንት አለ? ማይነስ 2 ታይምስ 2 ከዛ እዚህ ጋር እንመጣለን ማለት ነው። እዚህ ጋር ሲባዛ በ1 ማይነስ 4 አለ ኢንቱ ማይነስ ስለምናደርግ ነው። እዚህ ጋር ፖዚቲቭ እያደረኩላችሁ የሄድኩት እዚህ ጋር ከዚህኛው በኩል የሰራኋቸውን በዚህኛው ዲያጎናል በኩል የሰራኋቸውን ቫልዩ ወስደን ከዚህኛው መቀነስ ስለሆነ ነው። እና ማይነስ ስለነበረች ነው። ማይነስ የነበሩት ፕላስ ይሆናሉ፣ ፕላስ የነበሩት ማይነስ ስለሚሆኑ ነው። እዚህ ጋር ፕላስ እያደረኩ የጻፍኳቸው ግራ እንዳትጋቡ። እዚህ አሁን ለምሳሌ 3 ሲባዛ በማይነስ 3 እና በ3 ማይነስ 27 ነበር። ግን ማን አለ በውስጥ ማን ስላለ ነው እንደዚህ ሆነው ኔጌቲቭ ስለነበረች ማይነስ ነበረች ፕላስ የሆነችው ለዛ ነው መቀነስ ስለሆነ እዚህ ጋር
የዚህኛውን ዲያጎናል ቫልዩ ከዛኛው ዲያጎናል በኩል ማለት ነው። ለዛ ነው ፖዚቲቭ የሆነው። እዚህ ጋር ማይነስ 2 ታይምስ 2 ማይነስ 4 ነው። ከዛም በማይነስ ስናበዛው ፕላስ ስለሚሆን ነው። እዚህ ጋር ማይነስ 1 ታይምስ ማይነስ 4 ታይምስ ማይነስ 1 ማይነስ 4 ነው። በማይነስ ፕላስ ጀምሮ 35 ይመጣል ማለት ነው። ከዛ መልሳችን ይሄው እንትላችን ዴተርሚናንታችን ይሄ ሆነ። የጠቅላላው የኢኩዌሽኑ ዴተርሚናንት የማትሪክሱ ዴተርሚናንት ይሄ ነው። ቀጣይ ምንድነው? ዲዋን ነው። ዲዋንን እንፈልጋለን። ስለዚህ ዴተርሚናንት ዋንን ለማድረግ ምንድነው የምናደርገው? እዚህ ጋር ማን ነው ኮንስታንት ቫሉያችን አለ 5 8 4ን በማቦታ መተካት ነው። ኤክስን ለመፈለግ ስለሆነ በኤክስ ቦታ መተካት ነው። ስለዚህ እዚህ ጋር ኤክስ አለች። ይችን ቫልዩ በኮንስታንት ቫልዩ መተካት ነው ማለት ነው የሚሆነው። ስለዚህ 5 8 4 ማይነስ 1 ማይነስ 3 1 3 ማይነስ 2 ማይነስ 1 አርጌ እዚህ ጋር ሁለቶቹን ኮለመኖች ወስጄ ደግማቸዋለሁ ማለት። ስለዚህ ይህንን በቅድሙ መሰረት ስናበዛው ዲያጎናል ያብዙት። ይህም በዚህ እያደረግን ስናበዛው በዲያጎናል እና ከዚህም ጀምረን እንሄዳለን። እዚህ ጋር በተመሳሳይ ወይ ከዚህም ጀምረን እንመጣና ስንሰራው እንደዚህም እንመጣና እንደዚህ አድርገን እንሰራለን። ከዛ ይሄንን ስንሰራው ስንት ይመጣል? 85 ይመጣል ማለት ነው። ስለዚህ 85ን ለ35 እናካፍለው ማን እናገኛለን? ኤክስን እናገኛለን ማለት ነው። ከዛ ለዋይ ሲሆን ደግሞ ምንድነው ኮንስታንት ቫልዩን እዚህ ጋር በዋይ ቦታ እንተካለን። እዚህ ጋር መሀለኛው ላይ አምጥተን ነው የምንተካት ማለት ነው። ከዛ ለዜድ ሲሆንም ዲ3 ያለው ዜድ ነው፣ ዲ2 ዋይ ነው፣ ዲ1 ኤክስ ማለት ነው። ስለዚህ አድርገን እንተካና ቫልዩን እናገኘዋለን የመጨረሻ ሪዛልታችንን ማለት ነው። ስለዚህ እንዳያሳየኋችሁ እዚህ ጋር እያንዳንዱ ዴተርሚናንት ቫልዩ ካገኛችሁ ወዲያ ምንድነው የምታደርጉት? ቼንጁን መፈለግ ነው ማለት ነው። አምታችሁ ቼንጁን ስትፈልጉት 85 ነበር ዲ1 35 እናካፍለው 17ኛ ይመጣል። ዋይ ደግሞ 34 7ኛ ኔጌቲቭ፣ ዜድ ደግሞ ማይነስ 11 7ኛ ይመጣል ማለት። ስለዚህ ቬሪፋይ ለማረጋገጥ ይህንን አንዱ ኢኩዌሽን ላይ መተካት ነው። ለምሳሌ ይሄኛውን ኢኩዌሽን ወስጄ ብተካው በኤክስ በዋይ እና በዜድ ቦታ ቫሪያብሎችን ማስገባት ማለት ነው። ስለዚህ 2 ኢንቱ 17 7ኛ ማይነስ ኢንቱ ማይነስ ኦፍ 34 7ኛ ሲደመር 3 ኢንቱ ማይነስ ኦፍ 11 7ኛ ሳደርገው 5 ይሰጠኛል ማለት ነው። ስለዚህ መልሳችን ልክ ነው ማለት ነው ቼክ ስናደርገው። ስለዚህ ቫልዩዋቸው ይህን ይመስላል ማለት ነው። ባለ 3 ኢኩዌሽን ሲሆን ከዛ ክራመር ሩልን ተጠቅመን ኢኩዌሽናችንን ሶልቭ ስናደርግ ከዛ የመጨረሻው ወይ ደግሞ ምንድነው ጋውዣን ሜትድን ተጠቅመን ነው። ጋውዣን ሜትሪክስ ላይ ስንሰራ ደግሞ ምንድነው የምናደርገው? መጀመሪያ ኢኩዌሽኑን በማትሪክስ ፎርም እንጽፈዋለን። ከዛ ኮፊሺየንት ማትሪክሱን ደግሞ ወደ አይደንቲቲ ማትሪክስ እንቀይራለን። ከዛ አፕላይ ዘ ሴም ኮሜንታሪ ሮ ኦፐሬሽን ኦን ዘ ቬክተር ኦፍ ዘ ኮንስታንት ነው። ሮ ኦፐሬሽንን አፕላይ እናደርጋለን ማለት ነው። ከዛ ዘ ሪዛልቲንግ ቫልዩ ኦፍ ራይት ሃንድ ሳይድ ቬክተሩ ምንድነው ሶሉሽናችን ይሆናል ማለት ነው። ስለዚህ ይህን ባጭሩ ስላችሁ ምንድነው እዚህ ጋር ኮፊሺየንት ማትሪክሳችሁ ታወጣላችሁ። ከዛ እዚህ ጋር ኮንስታንቱ አለ ማለት ነው። ኮንስታንቱ አለ። ከዛ እዚህ ጋር መጨረሻ ላይ የሚመጣው ምንድነው እየሰራችሁ ትሄዳላችሁ እንደዚሁ ኤሌመንታሪ ሮ ኦፕሬሽን ተጠቅማችሁ ማለት ነው። ከዛ ኤሌመንታሪ ሮ ኦፕሬሽን ተጠቅማችሁ እዚህ ጋር ያለው አይደንቲቲ ማትሪክስ ሲሆንላችሁ ከዛ እዚህ ጋር የመጣው ራይት ሃንድ ሳይድ ቫልዩ ምንድነው በቃ ቀጥታ ሶሉሽናችን አርገን እንወስዳለን ማለት ነው። ስለዚህ ይሄንን ምን እንላለን? ጋውዣን ሜትድ ነው። ስለዚህ እንዴት እንደሚመጣ እንመልከት። መጀመሪያ ምናችን እናወጣለን? ኮፊሺየንታችን እናወጣለን። 2 አለ 3 1 ማይነስ 4 እናወጣለን ማለት ነው። ይሄ ኮፊሺየንታችን አለ፣ ቫሪያብል ኤክስ ዋይ አለ። ስለዚህ ኮንስታንት ቫልዩ ይሄ አለ ማለት። ስለዚህ አሁን እዚህ ጋር በነገርኳችሁ መሰረት ምንድነው የምታደርጉት? ኤ እና ቢን ማገናኘት ነው። 2 1 3 ማይነስ 4 7 5 ነው። ስለዚህ እዚህ ላይ ምንድነው ኤሌመንታሪ ሮ ኦፕሬሽን አፕላይ ያደረግን ሄደን ከዚህ ጋር ያለው 2 1 3 ማይነስ 1 የሚለው ወደ አይደንቲቲ ማትሪክስ ማለት 0 1 እና እንደዚህ አይደንቲቲ ማትሪክስ ሲቀየርልንና እዚህ ጋር መጨረሻ ላይ የምናገኛቸው ቫልዩዎች ምናችን ይሆናሉ ነው ሶሉሽን ይሆናሉ ነው ባጭሩ። ስለዚህ በዚህ ወይ ነው የምንሰራው ማለት ነው። ስለዚህ እዚህ ጋር ኤሌመንታሪ ሮ ኦፕሬሽንን አፕላይ እናደርጋለን። ኤሌመንታሪ ሮ ኦፕሬሽንን አፕላይ ስናደርግ አርዋንን አንድ ለማስቀረት 1/2 ኦፍ አርዋን አድርገን ስንሰራው ይሄ ይመጣል። ከዛ ቀጣይ ደግሞ ምንድነው አርቱን ስንሰራው ምንድነው 0 ለማድረግ 3 በማይነስ 3 አር1 ፕላስ አር2 አድርገን እንሰራዋለን። ከዛ እንዲህ ያደረግን መጨረሻ ላይ ሄደን ምን ላይ እንደርሳለን? ኤክስ ቫልዩአችን ስንት ይመጣል? 3 ይመጣል። ዋይ ቫልዩአችን ደግሞ 1 ይመጣል። ስለዚህ በዚህ ዌይ ምክንያቱም እዚህ ጋር ምንድነው እንዳልኳችሁ እዚህ ጋር አይደንቲቲ ማትሪክስ ደርሶልኛል። ስለዚህ አይደንቲቲ ማትሪክስ ከሆነልን ወዲያ ያለው ምንድነው የምናየው
እዚህ በኩል ራይት ሃንድ ሳይድ ቫልዩ ሶሉሽን ነው ማለት ነው። ስለዚህ የመጀመሪያው ለኤክስ የሁለተኛው ለዋይ ይሆናል ማለት ነው። ስለዚህ በዚህ ጋር ምንድነው መቻል ያለባቸው ኤሌመንታሪ ኦፕሬሽን በደህና መቻል አለባቸው ይህንን ለመስራት ማለት ነው። እሺ የመጨረሻው ታይትላችን ምንድነው? ማርኮቭ ቼን ነው። ማርኮቭ ቼን ማለት የፎርካስቲንግ ሞዴል ነው። ከዛ መላምት ወይም ግምት ለማስቀመጥ የምንጠቀመው ሞዴል ሲሆን ይህ ሞዴል ዴቨሎፕ ያደረገው ራሽያ ማቴማቲክስ ያል አንድሪው ማርኮቭ የሚባል ነው። ስለዚህ ለዛ ነው በሱ ስም ስለተሰየመ ነው። እና ይህንን ሞዴል ተጠቅመን ምንድን ነው የምናደርገው? የሆነ ከረንት ስቴት ላይ የነበረ ነገር አለ። ከሱ ተነስተን ስለ ወደፊቱ ፕሪዲክት ማድረግ ነው። ለምሳሌ አሁን ላይ የከረንት ላይ ኮካ 80% ስተመር አለው 20% ደግሞ ፔፕሲ አለው ብንል ወደፊት ምን ይፈጠራል የሚለውን ከዚህ ከረንት ካለው ስቴት ተነስተን መገመት ይባላል። ፎርካስት ማድረግ ከከረንት ስቴት ወደ ኔክስት ስቴጁ ምን ይፈጠራል የሚለው ምን ይባላል? ማርኮቭ ቼን ይባላል ማለት ነው። ስለዚህ ትራንዚሽን ፕሮባቢሊቲን ተጠቅመን ነው ይህን የምንገልጸው ማለት ነው። ከአንዱ ስዊች ወደ ሌላው የሚያደርጉትን የሚያሳይ ፕሮባቢሊቲ ያለ እሱን ተጠቅመን ነው የምንሰራው። እናዋለን በኤግዛምፕል እንዴት እንደሆነ። ከዛ አሰምሽኖች አሉ ማለት ነው። የማርኮቭ ቼን አሰምሽኖቹ ምንድን ናቸው? ሲስተሙ ፋይናይት ነምበር ኦፍ ስቴቶች ናቸው ያሉት አውትካሞቹ ማለት ነው። ሪዛልቱ ይህን ያህሉ 20% እንትን ይሆናል 70% ምናምን እያልን በሪዛልት ሊቀመጥ የሚችል ነው አሰምሽን ሲስተሙ ማለት ነው። ከዛ ሲስተም ኦፍ ኮንዲሽኑ ወይም አውትካሙ ምንድነው? የኔ ጊቭን ፔሪድ ዲፔንድ ሲስተም ኦፍ ፕሪሲዲንግ ፔሪድ ነው። ከዛ ሲስተሙ ምንድነው? ኮንዲሽኑ አውትካሙ የሚወሰነው በፕሪቪየስ ፔሪዱ ነው። ከዛ ተነስተን ስለሆነ ፕሪዲክሽናችን የምናስቀምጠው ማለት ነው። ከዛ ትራንዚሽን ፕሮባቢሊቲያችን ደግሞ ምንድነው? ኮንስታንት ነው። ኮንስታንት የሆነ ትራንዚሽን ፕሮባቢሊቲ ነው የምንጠቀመው፣ አይለዋወጥም። ሌላ ደግሞ ቼንጅ ኢን ዘ ሲስተም ዊል ኦከር ዋንስ ኤንድ ኦንሊ ዋንስ ኢን ኢች ፔሪድ ነው። ስለዚህ የሆነ ቋሚ ፔሪድ አለው። ያንን ፔሪድ እየተከተለ ነው ቼንጁ የሚፈጠረው በሲስተሙ ላይ በየአንድ ወሩ በየአመቱ ምናምን የሆነ ቋሚ የሆነ ስፔሲፊክ ነገር ይኖረዋል ማለት ነው። ሌላ ደግሞ ትራንዚሽን ፔሪዳችን ሬጉላሪቲ ነው፣ በቋሚነት ነው የምንጠቀመው። ትራንዚሽን ፔሪድ ኦከር ያደርጋል፣ ሬጉላር ነው ኦከራንሱ ደግሞ ነው። ከዛ ሌላኛው ደግሞ ዘ ስቴት አር ቦዝ ሚቹዋሊ ኤክስክሉሲቭ ኤንድ ኮሌክቲቭሊ ኤግዞስቲቭ ነው። ስቴቱ ምንድነው? ሚቹዋሊ ኤክስክሉሲቭ ናቸው። አንደኛው ስቴት ከሌላኛው ስቴት ጋራ ተመሳሳይ አይሆንም ማለት ነው። ስለዚህ የተለያየ ስቴት ነው ስቴቱ ምንድነው? ሚቹዋሊ ኤክስክሉሲቭ ነው ማለት ነው። ቀጣይ ደግሞ ስናይ ምንድነው? ሲስተሙ ምንድነው? ክሎዝድ ዋን ዳት ኢዝ ዜር ዊል ቢ ኖ አራይቫል ኦር ኤግዚት ኦፍ ሲስተም። ከሲስተሙ አራይቭ የሚያደርግ ኤግዚት የሚያደርግ የለም። በዛው ክሎዝድ የሆነ ሲስተም ነው። እዛ ውስጥ ያሉ አባላቶች ሜምበሮች ላይ ብቻ ፎከስ የሚያደርግ ነው እንጂ አዲሽናል ኤለመንቶችን አያካትትም ማለት ነው። ስለዚህ ማርኮቭ ቼን ምንድነው? ዲፔንድ የሚሆንባቸው ሁለት ነገሮች አሉ። አንደኛው ትራንዚሽን ፕሮባቢሊቲ ነው። ሁለተኛው ደግሞ ከረንት ስቴት ወይም ኮንዲሽን የሚባል ነገር አለ። ሁለቶቹን እንመለከታቸዋለን። ስለዚህ ማርኮቭ ቼን ለማግኘት ምንድነው? ቪአይጄ ኦፍ ኤን ለማግኘት ፕሪቪየስ ከረንት ከሱ በፊት የነበረውን ፕሮባቢሊቲ ማለትም ምን ያህል ነበር ስቴቱ ከሱ በፊት የነበረውን እና በትራንዚሽን ማትሪክሱ እናበዛለን ማለት ነው። ያንን ፈልገን እንዴት ነው የሚለውም በኤግዛምፕል ስናየው የበለጠ ግልጽ ይሆንላችኋል። ከረንትሊ ናውን ከስተመር ሾፕስ ኢን ስቶር ዋን ኤንድ ስቶር ቱ ላይ 20% አለ አለ። ስለዚህ ስቶር ዋን ላይ 80% ሾፕ ያደርጋል፣ ስቶር ቱ ላይ ደግሞ 20% ሾፕ ያደርጋል ተባለ። ከዛ ኢን ሪቪዊንግ የፓስት ዳታ ሰፖዝ ዊ ፋይንድ ዛት አውት ኦፍ ኦል ከስተመር ዊ ሾፕ አት ስቶር ዋን ኢን ጊቨን ዊክ 90%ዎቹ ሎያል ናቸው። ዋን ላይ ከሚገዙ 90%ዎቹ ሎያል ናቸው። 10%ዎቹ ደግሞ ምንድን ናቸው? ወደ ስቶር ቱ የሄዱ ናቸው። ያ ስቶር ዋንን ትተው ነው የሚለው። ከዛ አውት ፎሎ ከስተመር ሾፕ ስቶር ቱ ላይ ደግሞ ስቶር ቱ ላይ ከሚገዙ ደግሞ 80%ዎቹ ሎያል ናቸው። ማለትም በቀጣዩ ፔሪድም ወይም በቀጣዩ ሳምንት ምንድን ነው ስቶርቱን ነው የሚጠቀሙት ነው። ስለዚህ ከዛ ውስጥ ደግሞ ምንድነው 20%ቱ ወደ ስቶር ዋን የገቡ ናቸው። ስቶርቱ የሚጠቀሙ ስቶር ዋንን መጠቀም እየጀመሩ ማለት ነው። ስለዚህ በዚህ መሰረት ምን ይፈጠራል ነው ፕሮፖርሽኑ የከስተመሩ በቀጣዮች 2 ሳምንታት ላይ በሎንግ ረን ወይም በረጅም ጊዜ ውስጥ ምን እየተፈጠረ ይሄዳል የሚለውን ነው ፎርካስት እንድናደርግ የተጠየቅ ነው ማለት ነው። ስለዚህ እዚህ ጋር ስንሰራው ምን ይሆናል ማለት ነው? ኢኒሻል ወይም ከረንት ስቴታችን ምንድን ነው? 80%ቱ ማን ይጠቀማል ብለናል? ስቶር ዋንን። 20%ቱ ስቶር ቱን ይጠቀማል ብለናል። ከዛ እዚህ ጋር ስንመጣ ደግሞ ምንድን ነው 90%ቱ ሎያል ነው ብለናል። ኤስዋን የነበረ ኤስዋንን የሚጠቀም ነው ብለናል። ከዛ ደግሞ ኤስዋን ሆኖ ኤስቱን የሚጠቀም ደግሞ ምን አለ? 10%ቱ ነው ትቶ ሄደ ኤስዋንም ማለት ነው። ከዛ ደግሞ ኤስቱ የነበረ ኤስ ዋንን የሚጠቀም ከኤስቱ ወደ ኤስዋን የገባ 20% አለ። ኤስቱ የነበረ ኤስቱን መጠቀም የቀጠለ ደግሞ 80% ነው ማለት ነው። በዚህ መሰረት ትራንዚሽን ፕሮባቢሊቲያችን እናወጣለን። ከዛ በዲያጎናል ኤለመንት ላይ ማወቅ ያለባችሁ ግን ዲያጎናል ኤለመንት ላይ የምታስቀምጡት ሎያል የሆነው
ከዛ 90% ከሆነ ስቶሯን ላይ የነበረ ስቶሯን መጠቀም የቀጠለ ብትባሉ በአጭሩ ምንድነው 10% መጠቀም አቁሟል ማለት ነው። ራሽናል ሆኖ ማሰብ ነው። 80% ሎያል ነው ከተባላችሁ ለስቶርቱ 20%፣ ስለዚህ ስቶርቱን መጠቀም አቁሞ ወደ ስቶር ዋን ሄደዋል ማለት ነው። ስለዚህ በዚህ ወይ ትራንዚሽን ፕሮባቢሊቲያችን ማውጣት እንችላለን። ከዛ ጥያቄው ምንድነው የተባለው በቀጣዩ 2 ሳምንታትስ ምን ይሆናል? የእነዚህ ደንበኞች ስቶሯን ምን ያህሉ መጠቀም ይጠቀማል፣ ስቶርቱስ ምን ላይ ይደርሳል የሚለውን ብትጠየቁ ማለት ነው። ስለዚህ ከረንት ፕሮባቢሊቲያችንም በትራንዚሽን ፕሮባቢሊቲያችን ማብዛት ነው። ከረንት ላይ 80/20 ያለን ከዛ ትራንዚሽናችንን አወጥተናል። ስለዚህ 0 ሲባዛ በ0.9 ሲደመር 0.2 ታይምስ 0.2 እናደርጋለን ማለት ነው። ከዛ በዚህ መሰረት የማንን አገኘን? የስቶር ዋንን 76% እናመጣለን። ከዛ የስቶርቱን ደግሞ 0.8 ታይምስ 0.1 ሲደመር 0.2 ታይምስ 0.8 አድርገን እንሰራለን 0.24። ስለዚህ 76% ስቶር ዋን ይጠቀማል፣ 24% ደግሞ ስቶርቱን ይጠቀማል ብለን ኮንክሉድ እናደርጋለን። መቼ? በመጀመሪያው ሳምንት ሲያልቅ ነው። ከዛ ሁለተኛው ሳምንት ሲያልቅ ስንባል ይሄኛው እንደ ከረንት ስቴት ነው የምንጠቀመው ለሁለተኛው ፔሪድ ሲሆን ማለት ነው። ስለዚህ ይህንን እንደ ከረንት ስቴት እናደርጋለን። ትራንዚሽን ፕሮባቢሊቲያችን ወይም ማትሪክሳችን ደግሞ ምንድነው ኮንስታንት ነው ብለናል። ስለዚህ ራሱን ሆኖ የምንጠቀመው አይቀየርም። ስለዚህ ይህንን 0.76 ሲባዛ በ0.9 ሲደመር 0.4 ሲባዛ በ0.2 0.732 ወይም 73% ይመጣል። ከዛ ደግሞ 0.76 ሲባዛ በ0.1 ሲደመር 0.4 ሲባዛ በ0.8 26.8% ይመጣል ማለት ነው። ስለዚህ በሁለተኛው ፔሪድ መጨረሻ 73% ስቶሯ ላይ ይጠቀማል፣ 26% ደግሞ ስቶርቱን ይጠቀማል ማለት ነው። ስለዚህ በሎንግ ረን ይሄ ሲስተም ቢቀጥል ምን ይፈጠራል ብትባሉ ምን ታደርጋላችሁ? ሁለት ቫሪያብሎችን በከረንት ስቴቱ ቦታ አሳይን ታደርጋላችሁ፣ በሪዛልቱ ቦታም አሳይን ታደርጋላችሁ ማለት ነው። ከዛ ይህን አሳይን አድርጋችሁ ማብዛት ነው። ከዛ ቪ1 ታይም 0.9 ፕላስ ቪ2 ታይም 0.2 ሲደመር ቪ1 እንላለን። ከዛ 0.1 ታይምስ አይ ሚን ፕላስ 0.8 ቪቱ እኩል ነው ቪቱ እንላለን። ከዛ ምን የሚባል ነገር አለ? ሲደመሩ አንድ ነው። ፕሮባቢሊቲ ስለሆኑ ሲደመሩ አንድ ነው የሚሰጡን ቪዋን እና ቪቱ። ቅድም እንዳየነው 76 እና 24 ምናምን ሲደመሩ አንድ ነው የሚሰጠው ሪዛልታች። ስለዚህ እኩል ነው ዋን ብለን ይላል። ከዚህ ላይ ድራይቭ ማድረግ እንችላለን። ቪቱ ማለት ምንድን ነው? ዋን ማይነስ ቪዋን ነው። ቪዋን ወደዚህ ስናመጣት ማለት ነው። ስለዚህ ይህንን ሪሌሽን ካገኘን በቪቱ ቦታ ይህንን ዋን ማይነስ ቪዋን ማድረግ እንችላለን። ስለዚህ የመጀመሪያው ኢኩዌሽን ብንወስድ ይሄኛውን 0.9 ቪዋን ፕላስ 0.2 ቪቱ እኩል ነው ቪዋን የሚለውን ብንወስድ በቪቱ ቦታ ማን እናስገባለን? ዋን ማይነስ ቪዋን እናስገባለሁ። ስለዚህ 0.9 ቪዋን ሲደመር 0.2 ታይምስ 1 0.2 ማይነስ 0.2 ታይምስ ቪዋን ማይነስ 0.2 ቪዋን ይመጣል ማለት ነው። እኩል ነው ቪዋን አድርጌ ስሰራው ስንት ይመጣል ማለት ነው? ቪዋን 2/3 ይመጣል ማለት ነው። ቪቱ ደግሞ ምንድነው? 1/3። ስለዚህ በሎንግ ረን መጠጠናችን ምን ይሆናል ማለት ነው? 2/3 እና 1/3 ይሆናል ማለት ነው። ስለዚህ በሎንግ ረን እንደዚሁ የሲስተም ቢቀጥል ይሄኛው 2/3 ወደ ስቶር ዋን ነው የሚጠቀመው፣ 1/3 ደግሞ ስቶርቱን ነው የሚጠቀመው በሎንግ ረን ማለት ነው። ስለዚህ ብዙ ተጠቃሚ የሚያገኘው በሎንግ ረን ማን ነው ማለት ነው? ስቶር ዋን ነው። ምክንያቱም 90% ሜንቴን አድርጎ 20% ከሌላው እያገኘ ስለሚቀጥል ማለት ነው። ስለዚህ በዚህ ዌይ መስራት ትችላላችሁ ማለት ነው። ያው ሪዛልት ወይም ሌላ ወይም አለ እዚህ ጋር በአጭሩ ሎንግ ረን ከተጠየቃችሁ ትራንዚሽን ፕሮባቢሊቲን ተጠቅመን ማግኘት እንችላለን። ትራንዚሽን ፕሮባቢሊቲያችን ላይ ምን ይላል? ስዊች ቪዋንን ከሆነ የምንፈልገው ምን እናደርጋለን? ቪዋንን ከሆነ የምንፈልገው ስዊች ያደረጉ ወደ ቪዋን ምን ያህል መጥቷል የሚለውን እናያለን። ከዛ ከቱ ላይ ማለት ነው ከስቶርቱ ላይ የመጡትን እንፈልጋለን። ከዛ ከቱ ላይ የመጣ ወደ ስቶር ዋን 20% ነው 0.2 እናደርጋለን ኦቨር ስዊቿን ራሱን እንደምረዋለን 0 ሲደመር 0.1 እናደርጋለን። ይሄኛው ምን ይመጣል? 2/3 ማለት ነው። ከዛ ለቪቱም ስዊች ያደረገው ወደ ስቴቱ እንላለን። ወደ ስቴቱ ስዊች ያደረገው ስንት ነው የገባው? 10% ነው። ስለዚህ 0.1 ኦቨር 0.1 ፕላስ 0.2 ስናደርገው ፎርሙላውን ተጠቅመን 1/3 ይመጣል ማለት። ስለዚህ ኢንተርፕሬቴሽኑ በሎንግ ረን 67% ከስተመሩ ስቶሯ ላይ ሾፕ ያደርጋል፣ 33% ደግሞ ስቶርቱ ላይ ሾፕ ያደርጋል ማለት ነው። ስለዚህ 3/3 ቢሆን ራሱ እንትላችን ትራንዚሽን ፕሮባቢሊቲያችን ባለ 3 እንኳን ቢሆን ምንድነው የምናደርገው? ይህንኑ ተጠቅመን ነው በሴም ነው። ከዛ መጨረሻ ላይ ኤሌመንታሪ ኦፕሬሽን ወይ እንትሉን ኢኩዌሽኑን
ሶልቭ ማድረግ ነው የሚታየው። ባለ ሶስት ይሆናል ከሆነ ልዩነት የለውም። በዚሁ ዌይ ነው የሚሰራው። ባለ ሶስትም ቢሆን ባለ አራትም ብዙ ጊዜ ባለ ሁለት ተጠየቁ ችግር የለም። ስለዚህ ዋናው ኮንሴፕቱ እዚህ ጋር መረዳት ያለባችሁ ምንድን ነው ትራንዚሽን ማትሪክሱን እና ካረንት ስቴቱን መለየት አለባችሁ። ከዛ ሁለቱን ከለያችሁ ወዲያ ማብዛት ነው። ከዛ እንደተጠየቃችሁ ፔሪድ ድረስ እያበዛችሁ ትቀጥላላችሁ። በሮንግ ረን ከተባላችሁ ደግሞ ቫሪያብል አሳይን አድርጋችሁ ሪዛልቱን ለመፈለግ ትሞክራላችሁ ማለት ነው። የመጨረሻው ኮንሰፕት እዚህ ጋር ምንድን ነው የምናየው? አብዞርቪንግ ማርኮፍ ቼን የሚባል ነገር አለ። አብዞርቪንግ ማርኮፍ ቼን ማለት ማርኮፍ ቼን ምንድን ነው? እንዳየነው አሁን አንዱ እያገኘ እያገኙ እያጡ ነው የሚሄዱ። ስለዚህ ማርኮፍ ቼን ከሆነ ብዙም አያጣም ከራሱ ማለት ነው። ግን ከሌላው ላይ ሜምበርን በጣም የሚወስድ አይነት ከሆነ ምንድነው አብዞርቪንግ ማርኮፍ ቼን ይባላል። አሁን ለምሳሌ እዚህ ጋር ብናይ ስቶርቱን ብናየው 80%ቱን ሜንቴን አድርጎ 20%ቱን ሉዝ እያደረገ ነው የሚቀጥለው። ስቶር ዋን ላይ ስንመጣ ግን 90%ቱን እያጣ 10% እያገኘ ነው የሚሄደው። አሰባችሁታ? 90% እያገኘ 10% ሉዝ እያደረገ ነው ይሄኛው ኤስዋን። ስለዚህ በጣም አብዞርቭ እየተደረገበት ነው። ሜምበሩን ከእሱ እየተወሰዱበት ነው። ወደ ስቶርቱ ነው። ስቶርቱ ግን የሚያገኘው ይበልጣል ከሚያጣው አንጻር። ስለዚህ ምን ይባላል? ይህን አይነት ማትሪክስ አብዞርቪንግ ማርኮፍ ቼን ይባላል ማለት ነው። ስለዚህ ይህን ይመስላል ማለት ነው። ዩኒቱ ላይ ማትሪክስ ላይ ያሉ ኮንሴፕቶች ለማቴማቲክስ ፎር ማኔጅመንት ኮርስ ማለት ነው። ስለዚህ በዚህ መሰረት የሰራኋቸው ጥያቄዎች አሉ በዚህ ቻፕተር ላይ የሚወጡ እነሱ ቪዲዮዎች ገብታችሁ ማየት ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ ወይም በቀጣዩ ቻፕተር እስከምንገናኝ መልካም ጊዜ ነው።